መልሽ የምልሽ መህር ገንዘብ ነው። እሺ አምኖበት ስለሆነ ይሄን ነገር ነግረሽው አምኖበት ከገባ በኋላ ፍቺ ቢፈታ ምንም የምትሰጪው ነገር አይኖርም። አይቻልም፣ አትሰጪው። ያኔ ገንዘቡ ሐላሊ ነው። ገንዘቡ ሐላልሽ ነው። ሹክራን፣ አመሰግናለሁ። እና ደግሞ የዛኔ በነገ ጧቱ እንደዛ መፈታት አለብን ለአዚም ነው እና ያለኝ የዛን ሰዓት እንደዛ ሲለኝ ደግሞ እኔ ሀይድ ላይ ነበርኩኝ። ይሄ ነገር ይወርዳል ወይንስ ኒካው አይወርድም? በአንድ ቀን እንደተጋባችሁ ሀይደሆሽ ወይንስ ምንድን ነው ነገር? አብረን አድረን በነገ ጧቱ። እሺ ሀይድ ላይ መሆንሽን እያወቀ ነው የፈታሽ ወይንስ አያውቅም ነበር? አይ አላወቀም፣ እኔም አላወቅኩም ነበር። ከዛ በኋላ ነው ያወቅኩት። እንደዛ ከሆነ ኒካው ይወርዳል። ባልና ሚስት ባልየው ሚስቱ ሀይድ ላይ መሆኗን እያወቀ ቢፈታት ኒካው አይወርድም። ነገር ግን ተረጋቢ እንጂ ቀስ በይ። ሀይድ ላይ መሆኗን እያወቀ ባልየው ቢፈታ ኒካው አይወርድም። ልብ በሉ። ነገር ግን ከፈታት በኋላስ ከሆነ ሀይድ ላይ መሆኗን ያወቀው ወይንም ያወቀችው ልብ በሉ፣ ጀዛኔ ይወርዳል። ሼክ አብዱልዓዚዝ ብን ባዝ ታላቁ ዓሊም በዚህ መንገድ እንደሱ ብሎ ፈትዋ ሰጥተዋል። ሰላም። ይህን ፈትዋ የሰጡት ሼክ አብዱልዓዚዝ ብን ባዝ ከራሳቸው ሳይሆን ከነቢዩ ሰለላሁ ዐለይሂ ወሰለም ነው። ልብ በሉ፣ ሀይድ ላይ ሆኗ መፍታት ያወርዳል አይወርድም የሚለውን ያንን ሲናገሩ ማለት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አብዱላህ ብን ዑመር የተባለ ታላቁ ሰሓባ ሚስቱን ይፈታታል ሀይድ ላይ መሆኗን እያወቀ። ከዚያ በኋላ የአብዱላህ ብን ዑመር አባት ዑመር ብን አልኸጣብ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። ያ ረሱለላህ ኢነ ብኒ ዓብደላህ ጠለቀ ምርአተሁ ወሂየ ሓኢድ ፈገዲበ ነቢዩ ሰለላሁ ዐለይሂ ወሰለም ወቃለ ለሁ እዕትኒ ቢህ فجاء عبد الله بن عمر فقال له النبي صلى الله عليه وسلم رجعها وأمسكها عندك ثم انتظر حتى تطهر وبعد طهارتها إن شئت أمسكتها وإن شئت طلقتها له. متنا عمر بن الخطاب والنبي صلى الله عليه وسلم قال أنتو يا الله ملك تنجاوي لجي عبد الله مستون بحيد لي مهنا يوقف فتات الناني كاي يوردال وي ብሎ ጠየቃቸው። ከዚያም በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ተቆጡ። ለምን እንደተቆጡ ታውቃላችሁ? ነቢ ሰለላሁ ዐለይሂ ወሰለም መቼ ነው የሚቆጡት? የአላህ ሕግ ሲጣስ ጊዜ። ኦኬ፣ የአላህ ሕግ የጣሰ ሰው ላይ ይቆጣሉ ማለት ነው? ለሁለት ይከፈላል። እያወቀ ሆን ብሎ የአላህን ሕግ የሚጥስና በስህተት ሳያውቅ የአላህን ሕግ የሚጥስ አለ። በስህተት ያጠፋው ላይ አይቆጡም፣ ያስተምሩታል እንጂ። ገብቷቸዋል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን መዲና ላይ ሳሉ አንድ አዕራቢ የገጠሬ ሰው መጣና መስጅድ ውስጥ ገብቶ ሽንቱን ለቀቀው። ሽንቱን ለቀቀው፣ ሸና። እየሸና ያለ ሰሃቦች አይተውት በጣም ተቆጡ። ወደሱ እየፈጠኑ ሄደው እንትን ሊሉ ሲሉ ነቢ ሰለላሁ ዐለይሂ ወሰለም እንዳትነኩት እንዳትመቱት አሉ። እንዳውም ሽንቱን እንዳታቋረጡት ይጨርሳሉ። ተመልከቱ። ከዛ በኋላ ሲጨርስ ወደ እኔ ይዛችሁት ነው አሉ። ጨረሰ። እንዳለ ተሰባስበው ነበር ሰሃቦች። መስጂድ ውስጥ ሲሸና ብታይ አንድ ሰው ምን ይሰማቸዋል? መቶ ሽንትን ቢለቀው። ከዚያ በኋላ ይዘውት መጡ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አቆሙት። ከዚያ ምን አሉት? ያ ፉላን አሉት፣ አከሌ ሆይ አሉት፣ ኢነ ሃዛ ቤቱላህ፣ ይህ የአላህ ቤት ነው፣ ቤተ አምልኮ ነው አሉት። ላ ዩስሊሑ ፊህ ኢላ ሰላት ወዚክር ወልዒባዳ ወቂራአት ልቁርአን አሉት። ይህ ለሽንት መጸዳጃ ቦታ የተዘጋጀ ሳይሆን አላህን ለማምለክ የተሰራ ቤተ አምልኮ ነው። ሶላት ለመስገድ፣ ዚክር ለማድረግ፣ ቁርአን ለመቅራት ብለው አስተማሩት። ከዚህ በኋላ እንዲህ አይነት ቦታ ላይ መስጂድ ውስጥ እንዳትሸና ብለው ገሰጹት። ከዚያ ይህ ሰው በጣም ገረመው የነቢ ሰለላሁ ዐለይሂ ወሰለም ትህትና። አምጡት ሲሉት ሊመቱት ወይ ቅጣት ምናምን መስሎት ነበረ። ላ ይህም ባየ ጊዜ ሰውየው ምን አለ? አላሁመ እግፊር ሊ ወሊሙሐመድ ወላ ተግፊር ሊገይሪና አለ። አላህ ሆይ ለእኔና ለሙሐመድ ብቻ ማርልን፣ ከኔና ከእርሶ ውጭ ለሌላ ለማንም እንዳትምር አለ።
ضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲል በጣም ሳቁ። ከዚያ ምን አሉት? ላ ያ ሃዛ አሉት፣ አይደለም አንተ ሰው አሉት። ፈቀድ ጠየቅተ አልዋሲዕ ሰፊውን የአላህን እዝነት በእኔና በአንተ ብቻ እኮ አጣበብከው፣ ሁላችንንም አላህ ይዘንልን እንጂ ብለው ተናገሩ። ይህ የሚገርመኝ የነብዩ ሰለላሁ ዐለይሂ ወሰለም ያስተምሩ ጥበባቸው ነው። ይህ ለሁሉም ሰው ለአስተማሪ ሰው ሁሉ ትልቅ ትምህርት ነው። ሰዎች ጥፋትን ሲያደርጉ ጊዜ ወደ አትቆጡ። ምናልባት እነዚያ ሰዎች አያውቁምና ነው ያንን ነገር ሊሰድቧችሁ ይችላሉ፣ ሊያንቋሿችሁ ይችላሉ፣ በአላህና ሕግና ስርዓትን ሊተላለፉ ይችላሉ። የዛኔ ረጋ ብላችሁ ታግሳችሁ በጥሩ አቀባበል ተቀብላችኋቸው መገሰጽና መልካሙን ነገር ማሳየት፣ ክፉ ነገር ይሄ ነው ደግሞ ተጠንቀቅ ብሎ ይህን ትምህርት መስጠቱን ትይዛላችሁ ከዚህ ከነብዩ ሰለላሁ ዐለይሂ ወሰለም ትምህርት። እንዳጠቃላይ አብዱላህ ብን ዑመር ሚስቱ ሐይድ ላይ እንደሆነች እያወቀ ነበርና የፈታው። ለዚያ ነው የተቆጡት ነብዩ ሰለላሁ ዐለይሂ ወሰለም። በላሁን ሚስትህን መልሳት አሉት። ረጅዕ አሉት፣ ወደ ቤትህ መልሳት። ወአምሲክሃ ዒንደክ ከአንተ ዘንድ ትቀመጥ ቤት ውስጥ አሉት። ثم انتظر حتى تطهر ከዚያም ከሐይዷ እስክትነጻ ድረስ ጠብቅ። وبعد طهارتها ከሐይዷን ከነጻች በኋላ إن شئت أمسكتها وإن شئت طلقتها ከፈለክ በዚያው አስቀራት፣ ከፈለክ ደግሞ ካልተስማማችሁና አብራችሁ መኖር የማትችሉ ከሆነ ከዚያ በኋላ ነው መፍታት የምትችለው አሉት። ስለዚህ ከዚህ አብዱልዓዚዝ ብን ባዝ ታላቁ ዓሊም ሼክ አብዱልዓዚዝ ብን ባዝ ምን ሁክም አወጡ መሰላችሁ? አንድ ባል ሚስቱን ሐይድ ላይ መሆኗን እያወቀ መፍታት አይፈቀድለትም። በሐይድ ጊዜ አይፈቀድም። ይሄ የታወቀ ነው። ቢፈታት ኒካው ይወርዳል ወይ የሚለውን ሲጠየቁ ምን አሉ? ሐይድ ላይ መሆኗን እያወቀ ከሆነ የፈታው ኒካው አይወርድም አሉ። ሐይድ ላይ መሆኗን እያወቀ ከሆነ የፈታው ኒካው አይወርድም። ሐይድ ላይ መሆኗን ያወቀው ከፈታት በኋላ እስከሆነ የዛኔ ኒካው ይወርዳል። ልክ ያንቺና የባልሽ ለምሳሌ ይወስዳል። ሐይድ ላይ መሆንሽን ያወቀው ከፈታሽ በኋላ ነው። ስለዚህ ኒካው ይወርዳል ማለት ነው። ያንን የሰጠኝን ጥሎሽ መመለስ አለብኝ ይላልሽው፣ ላ መመለስ የለብሽም። ምክንያቱም ፍቺው ከእርሱ ነው የመጣው። ባል ሚስቱን ቢፈታ የሰጠውሽን ጥሎሽ አምጪ ማለት አይችልም በፍጹም። ነገር ግን አንቺን አሁን ለምሳሌ ተጋባችሁ፣ ድንግልና አላገኘም ልጁ እንደ ጥያቄሽ መሰረት ማለት ነው። ያንን ደግሞ አንቺ ቀድመሽ ነግረሽው ነበር። አምኖበት ከገባ በኋላ አይ እኔ አልፈልግም ብሎ ቢሄድ ይሄ ሰውዬ ምንም አይነት የሰጠሽን ነገር ይሄ ጥሎሽን አትሰጪውም፣ አትመልሽለት። እሺ ዋሽተሽው ቢሆንስ? ዋሽታው ቢሆን ለምሳሌ ድንግል ያልሆነችውን ድንግል ነኝ ብላ ዋሸችው ይችልች። እሺ በተፈጥሮ የሌላት ከሆነ ያ ሊያልፋት ነው የሚገባው። ወይም ደግሞ ሕፃኑና ተደፍራ ከሆነ ሊሆን ይችላል። ገብታችኋል አይደል? አሳማኝ የሆነ ምክንያት በእንዲህ አይነት ነገራቶች ከሆነ የዛኔ በፍጹም በዚያ ሊይዛት አይገባም፣ ሊያልፋት ነው የሚገባው። ነገር ግን አውቃ ላይፏን ቀሽታ ዋሽታውና አጭበርብራው ከሆነች ልጅ ያንን ነገር እንትን ያለችው የዛኔ መህሩን ትመልሽለታለሽ ከአንቺ ነው እና ጥፋቱ የዛኔ ማለት ነው። ነገር ግን አንቺ አሁን ግልጹን ነግሬው ነው የገባው። ከዚያ በኋላ ነው ሰውየው ኒካህን ያወረዳ ያልሽው። ምንም አይነት የምትመልሽለት ነገር አይኖርም። ይህ ነው። አይ ጥያቄ ያለ ቀጥል። ሰላም አለይኩም። ሰላም ለቀጥል ወይስ ቀጥሽ? እሺ እሱ ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ረመዳን ላይ ቀዳ ነበረብኝና ጾሜ ብዬ አዛን ሌላ 5 ደቂቃ ሲቀረው ሐይድ መጣ። ያ ቀዳ አለብኝ? እሺ ምን ታድርጊ? ፀሐይ ጠልቃ ከሆነ ቀዳ የለብሽም። ፀሐይ ሳትጠልቅ በፊት ከሆነ የወር አበባ የመጣው ያ ቀን ጾሙ ቀዳ መወጣት አለበት። ተበላሽቷል። አይ ነው ገብቶሻል? ፀሐይን ግን አላየሁም። 5 ደቂቃ ፀሐይ ይጠልቃል። ግን 5 ደቂቃ ልክ 5 ደቂቃ ልዩነት ፀሐይ ይጠልቃል። እሺ ከዚህ በፊት ሌላም ጥያቄ አለ። ከዚህ በፊት ወደ ኢትዮጵያ ብሬክ ነበር። ከዚህ በኋላ ወንጭ ከዚህ በፊት ያለውንማ ቅድም ጠየቅሽ። አይ ይሄ ሌላ ነው ማስረጃ። እሺ ጥያቄሽ ምንድን ነው? እሺ ብር ልኬ ነበርና ትንሽ የመርሳት ችግር አለብኝ። እንትን ዘካው ረሳሁት። ማለት ብሩን የላኩበት ጊዜ ረስቼው ምን ያክል
ዘካ እንደሚወጅብኝ ረሳሁት። ምን ላድርግ? በግምት ማውጣት እችላለሁ? ብሩ ንገረኝ፣ እኔ አስብልሻለሁ። እስከ 6ኛ ክፍል ድረስ ተምሬያለሁ፣ በደንብ እችላለሁ። አይ ወደ 200 ልኬ ነበር እና በዛ ውስጥ ደግሞ ለቤተሰብ ይሰጥ ነበር፣ ግን ምን ያክል እንደቀረው ረሳሁት። እሺ ለማንኛውም 200 ሺህ ከሆነ 5000 ብር ነው ዘካ። 200 ሺህ ሲካፈል ለ40 ታድርጊና የሚመጣው ውጤት የዘካ ብር ነው። እሺ ለመስጂድ ምናምን መለየት እችላለሁ? የዘካ ገንዘብ ለመስጂድ አይሰጥም፣ ለድሃዎች ነው የሚሰጠው። እሺ ጀዛክላሁ ኸይር። ጨረሰች። አያ የዛሬን ዓመት ይመስለኛል አጋጣሚ የልጅነት ስም ብዬ የመድረሳ ህይወት ታሪኬን እነግራቸዋለሁ ላይ በላይ ማለት ነው። ቁርአን እንዴት እንደገባ ምናምን እንዴት እንደጀመርኩ ምናምን እየተናገርኩ እያለሁ በአጋጣሚ እየተማርኩኝ በዚያው ነው ቁርአንም ያፈዝኩት እያልኩኝ ዝም ብዬ ህይወት ታሪኬ እናገራለሁ። ህይወታቸውን ከዚያ ቁርአን የጀመርኩት 6ኛ ክፍል ስደርስ ነው ብዬ ስናገር ይሰማሉ የክርስቲያን ዲያቆናት መምህሮቻቸው። ከዚያ በኋላ ቀጥያለሁ ከ6ኛ ክፍል በኋላ ግን ቁርአን የጀመርኩት 6ኛ ክፍል ነው እያለሁ ነው እየተማርኩኝ በዚያው ነው ያፈዝኩት ምናምን። በትክክል እንኳን ሰምተው አይሸውዳቸውም፣ አይነግሯቸው ሂደው እስከ 6ኛ ክፍል ድረስ ነው የተማረው ብለዋቸዋል። የመጡ 6ኛ ክፍል እያይጽፋሉ። አላህ ሙስጣ እና ያንን በሁሱ ላይ መልስ ስጡልን ብላ ያመጧቸዋል። 6ኛ ክፍል ድረስ ነው የተማረው። ይሄ ነው መልሱ ለማነሳቸው ጥያቄዎች፣ ለሚሰልሙባቸው ልጆች ሌላ መልስ የለም። ለማንኛውም ወላሂ ዛሬ በጣም የሚያሳዝን ነገር ሰምቻለሁ። አላህ ሙስጣ በጣም ነው ያዘንኩት። እንገራችሁ በጣም ነው ያዘንኩት። ቴክስቱን ላሳያችሁ ይችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መታ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአት እኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠይቀች እና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው እዚያ አባቷ እንደገደላት ምናምን ነገርን። ቤተክርስቲያን እንድትሄድ ከታዘዘች በኋላ እሷ ከዚያ የሚከታተሉ ሰዎች ያደረገባት እዛ እንዳልሄደች እና ከሙስሊም ጓደኞቿ ጋር እንደሄደች ምናምን ይሄን ነገር ከዚያ ቀደም 2 ናቸው ደውለው ይገላታል ምናምን ብለው ነገሩኝ። የዛሬ ዓመትም ታስታውሳላችሁ፣ ጎንደር ላይ ነው ጎጃም ላይ እዚህ መታ የሰለመች ልጅ ጓደኛ መታ እዚህ ገስት ላይ ስትናገር። እሺ ለማንኛውም የምትሰልሙ ልጆች ለቤተሰብ መናገር ግዴታ አይደለም፣ አትናገሩ። እርሷ አልተጎዳችም፣ እርሷ ሸሂድ ነች በአላህ ፍቃድ። ገብታችኋል? መናገር ግዴታ አይደለም ለቤተሰብ። ለማንም አትናገሩ፣ ለማንም አትናገሩ። ሰለማችሁ አይደለ? በእናንተና በአላህ መካከል ቤተሰቦቻችሁ በጣም ጠንካራ ከሆኑና በእናንተ ላይ አደጋ የሚያደርሱባችሁ ከሆነ የዛኔ ከቻላችሁ ሚስጥር አድርጎ የሚያስቀምጥላችሁ ጓደኛ፣ ሚስጥረኛ ጓደኛ ካለቻችሁ ከእርሷ ጋር ሄዳችሁ አምልኮ መፈጸም፣ ሶላት ሰግራችሁ መመለስ ትችላላችሁ። ያን ቤተሰብ እስኪያውቅ ድረስ ምናምን አትሆኑ። ገብታችኋል? አላህ ነው ሙስተዓን። ወላሂ ለአዚም እኔ የዓለም ክርስቲያኖች ያለሁ፣ ነገር ግን ለኢትዮጵያ ክርስቲያን በጣም አደገኛ ክርስቲያን አላየሁም። ለዚያም ነው የመጨረሻው ዘመን ላይ ካዕባን ያፈርሳሉ የተባሉት የኢትዮጵያ ክርስቲያኖች ናቸው።
ይፈቻል يهدم الكعبة رجل من الحبشة ከዚህም በፊት ነብዩ ሰለላሁ ዐለይሂ ወሰለም ልክ በተወለዱበት ጊዜ የኢትዮጵያው የክርስቲያን ንጉስ የነበረው አብርሃም የተባለው ሰው እሱ ካዕባን ለማፍረስ ሁላ ሄዶ ነበር። አላህ ሱብሓነሁ ወተዓላ ዋጋውን ሰጠው እንጂ አለ በቁርአን ላይ ታሪኩ ይወታሻላ። ልጆቻቸው ዛሬ በሚሰልሙ ጊዜ ይሄ በገሃድ የወጣው ነው ያልወጡትስ በጣም አደገኛ ነው ብቻ። ስለዚህ ለማንኛውም አትናገሩ፣ አታሳውቋቸው፣ አትንገሯቸው። ስለ ሃይማኖታቸው በደንብ ቢያውቁ እንዲህ አይነት ክፋትን ባላሳዩ ነበረ። አያውቁም። እንደ ትልቅ አፍረት ነው የሚሰማቸው አንዲት ልጃቸው ከዚያ ከቤተሰብ ተነጥላ ወጥታ ኢስላምን ብትቀበል። ስለዚህ አደጋ ሊያደርሱባቸው ይችላሉ። አምላክ አላህ በእናንተና በእርሱ መካከል ብቻ ነው የሚፈልገው። ለቤተሰብ ማሳወቅን ግዴታ አላደረግም፣ አያስፈልግም። በተለይ እነሱ ይህንን የማይቀበሉ ነገራቶች ከሆኑ ድብቅ አድርጉ እምነታችሁን በእናንተና በአምላካችሁ በአላህ ሱብሓነሁ ወተዓላ መካከል። በዚያ ላይ በሚደርስባት አደጋ የደረሰባት አደጋ ወይም ማንኛውም ላይ የሚደርስ አደጋን አላህ ሱብሓነሁ ወተዓላ ምን እንዳለ ልንገራችሁ። በእርሱ አሁን ምንም ነገር የሆነችው ነገር የለም። ምናልባት ምድራዊ ህይወቷን እዚህ የአደጋ የደረሰባት ሊሆን ይችላል። ነገር ግን በቀጣይ ዓለም ምንም ነገር ትልቅ ነገር ጸጋ ነው የሚጠብቅላታል። ይሰማል ልጆች? ይሰማል? መልካም። እና አላህ በቁርአን ላይ ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። በገንዘባችሁም ላይ በነፍሳችሁ በህይወታችሁም ላይ ትፈተናላችሁ በማመናችሁ ምክንያት እያለ አላህ ሱብሓነሁ ወተዓላ ተናገረ። ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ አለ። ከነዚያ ከአይሁድና ከክርስቲያኖችም እንዲሁም ደግሞ በእኔ ላይ ከሚያጋሩት ሰዎች በማመናችሁ ምክንያት ብዙ የሚሰብሯችሁን ቃላቶችን ትሰማላችሁ አለ። በህይወታችሁም ላይ እሱን ደግሞ ምን አለኝ በህልማቸው ነው የሚልም አለ አለኝ። ግን ሱረቱል ኢስራ ላይ ይናገራል አይደል? እኔ እንደዛ አላምንም ብዬ ነገርኩት። ከዛ ኦኬ እሺ እንደዛም ካልሽ ሙሳ አለይሂ ሰላም ተውራት ሲሰጣው ወደ ተራራው ነበር ሄደው እዛ ጋር አላህ እሺ ተራራውም ጋር ነበር እያልሽ ነው ወይስ እዛ ለነቢዩ መሐመድ አለይሂ ሰላቱ ሰላም የፈርድ ሰላትን ሲቀበሉ ከአርሽ በላይ ከነበር ተራራውም ጋር ነበር ወይ ምናምን ብሎ አረ በጣም ኮንፊውዝ አደረገኝና እንድታጠራልኝ ነበር። ግን አስተማሪ ነው አይደለ? አዎ ኡስታዝ ነው። ተከፋን ከፈጣሪ ተመልከቱ። ቃል በቃል በቁርአኑ ላይ ያለው ምንድነው? አርረሕማኑ ዐለል አርሽ እስተዋ። አርረሕማን ማለት አዛኙ አምላክ አላህ ማለት ነው። አዕላ ማለት በላይ ማለት ነው። አልዓርሽ ከዓርሽ በላይ ነው። ቃል በቃል አላህ ከዓርሽ በላይ ነው። አለቀ። ገብታችኋል አይደል? በስልጣኑ ነው የሚለው የቱ ጋር ነው? በስልጣኑ የሚለው በስልጣኑ የሚለው የቱ ጋር? አላህ ስብሐነሁ ወተዓላ በስልጣኑ ከሁሉ በላይ መሆኑን እናምናለን እኮ። ማያምናል እንዴ? አላህ ስብሐነሁ ወተዓላ በስልጣኑ ከሁሉ በላይ ነው። እሱ ሳይሆን አሁን ግን አላህ ስለ ራሱ እየተናገረ ነው። አላህ የሚለው እስሙ ሊዛቲሂ አልሙቀደሰ የእርሱ የማንነቱ መጠሪያውና ስሙ ነው። ገብታችኋል አይደል? እርሱ ያ አላህ ብለን የምንጠራው አምላክ እኔ ከዓርሽ በላይ ነኝ አለ። ከፍጥረተ ዓለም ሁሉ በላይ ነው እርሱ። ገብታችኋል አይደል? ይህን አላህ በቁርአን ላይ 7 ቦታ ላይ ቃል በቃል እኔ ከዓርሽ በላይ ነኝ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል አላህ ከዓርሽ በላይ ነው ብለዋል። የቱ ጋር ከተባለ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ለማ ቀደ ላሁ ልኸልቀ ከተበ ፊ ኪታቢሂ ፈሁወ ዒንደሁ ፈውቀል ዐርሽ ኢነ ረሕመቲ ሰበቀት ገደቢ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላህ ፍጥረታትን ፈጥሮ ባጠናቀቀና በጨረሰ ጊዜ በመጻፊያው ላይ ጻፋል። ይወሰዋል
እዝነቴ ቁጣዬን ቀድማለች የሚል ቃልን ጻፈ። ይሄም ከእርሱ ዘንድ ይገኛል ከአላህ ዘንድ ከአርሽ በላይ ብለው ቃል በቃል ተናገሩ። ይህም ከእርሱ ዘንድ ይገኛል ከአላህ ዘንድ ከአርሽ በላይ ብለው ተናገሩ። አላህ ከአርሽ በላይ መሆኑን በዚሁ አጋጣሚ ግልጽ እየተናገሩ ነው። ነፍሶቻችን ወዴት ነው የሚሄዱት? በምንሞት ጊዜ እስከ ስንተኛው ሰማይ ድረስ ትሄዳለች? እስኪ መልስ ኮሜንት ላይ። የሙስሊም ነፍስ እስከ ስንተኛው ሰማይ ድረስ ትሄዳለች? እስከ 7ኛው ሰማይ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ እየተናገሩ ነፍሶቻችሁ ወደ ሰማይ ይሄዳሉ ሐታ ተንተሂ ኢለ ሰማ አለቲ ፊሃ አላህ አሉ። አላህ ወዳለበት ሰማይ እስክትደርስም ድረስ ትሄዳለች አሉ። ቃል በቃል ሐታ ተንተሂ ኢለ ሰማ አለቲ ፊሃ አላህ ወዳለበት ሰማይ፣ ያ ማለት ከሰባቱ ሰማይ በላይ እንደሆነ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ነፍስን በገለጹበት በግልጽ እየተናገሩ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ሚስት ዘይነብ ቢንት ጃሕሽ በሌሎቹ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ላይ እንዲህ እያለች ትፎክርባቸው ነበር። ምን እያለች? ኢነኩነ ዘወጀኩነ አሃሊኩነ ወዘወጀኒ አላሁ ሚን ፈውቂ 7 ሰማዋት ትል ነበር። እናንተን እኮ ለነቢዩ ሰለላሁ ዐለይሂ ወሰለም ወኪል ሆነው እያመጡ የዳሯችሁ ቤተሰቦቻችሁ ናቸው። እኔን ግን ከሰባቱ ሰማይ በላይ ያለው አምላክ አላህ ነው የዳረኝ ብላ ትናገር ነበር። አላህ በቁርአን ላይ ሱረቱል አሕዛብ ላይ ዘይነብን አግባ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አዟቸዋል አይደለ? ከሰባቱ ሰማይ ያለው አምላክ ከሰባቱ ሰማይ በላይ ያለው አምላክ አላህ ብላ ተናገረች። የእውቀት ባለቤት የሆነችው እናታችን አይሻ ትሰማ ነበር። አይ ተሳስተሻል፣ አላህን ከሰባቱ ሰማይ ብለሽ አትግለጭ አላለቻትም። ሁላቸውም የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች እምነታቸው ነበርና አላህ ከሰባቱ ሰማይ በላይ ነው የሚለው እምነታቸው። አብዱላህ ብን መስዑድ ከሰሓቦች ምን አለ? አብዱላህ ብን መስዑድ አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው፣ ከስራዎቻችሁ ቅንጣት የሚደበቅበት እንኳን የለም ብሎ ተናገረ። ስለዚህ ይህ ነው ይገልጸዋል። ያ ማለት ከአርሽ በላይ እንደሆነ አላህ ስብሐነሁ ወተዓላ በግልጽ ተናግሯል ማለት ነው። ይህ ነው እሺ። በበርካታ መንገድ አላህ እንደው ከሁሉም ባህሪያቱ እንዳውም በግልጽ በርካታ ቦታ የገለጸው ቢኖር እርሱ ከአርሽ በላይ መሆኑን ነው። ከታቢዕዮች ቃል በቃል ሙጃሂድ የአብደላህ ብኑ መስዑድ ተማሪ ነው። የአብደላህ ብኑ ዓባስ ይቅርታ፣ የአብደላህ ብኑ ዓባስ ተማሪ ነው ሙጃሂድ። ቡኻሪ ያስቀምጡታል። ምን ብሎ ተናገረ ሙጃሂድ? እንዲሁም አቡልዓሊያ የአብደላህ ብኑ መስዑድ ተማሪ ነው። ይዟቸዋል። እነዚህ ታላላቅ ኪባሩ ታቢዒን ናቸው። ከታላላቅ ታቢዕዮች ናቸው። የሰሓባ ተማሪዎች ናቸው። አራሕማኑ ዐለል ዐርሽ እስተዋ የሚለው ቃል በቃል እነሱ እንዴት ፈሰሩት? ቡኻሪ እንዴት አስቀመጠው? ምን ብሎ አስቀመጡ? አራሕማኑ ዐለል ዐርሽ እስተዋ አይ ዐላ ወርተፈዐ ብለው ተረጎሙት። ዐላ ወርተፈዐ ከዐርሽ በላይ ሆነ፣ ከዐርሽ በላይ ከፍ አለ ተብሎ ነው የሚተረጎመው ብሎ አስቀምጦታል። ቡኻሪም ይሄን አስቀምጧል። ይህ ነው። እሺ ጥያቄ ያለ ቀጥል። እሺ ላስታስ ሌላም በቃሽ ለታከል ኦኬ። ሰላም አለይኩም። እሺ ጨረሰች? ያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ከሀገር ውጭ ነው ያለሁትና እኔ በምኖርበት አካባቢ አብዛኛው ሰው ሲሰግድ ልክ እንደ ወታደር ነው የሚቆሙት ማለት እጃቸውን ይዙባን። ሲቀጥል ደግሞ ልክ መጨረሻ አካባቢ መጨረሻ ሰላም አለይኩም መጨረሻ አካባቢ ሲጨርሱ ማለት በአንድ በኩል ሰላም አለይኩም ይላሉ፣ አለቀ። ከዛ ከጨረሱም በኋላ በጣም ዱዓ ያደርጋሉ ማለት ነው። እንደሚሉ እንጃ ብቻ ዱዓ ያደርጋሉ ምናምን። ልክ ሰላቱን ከጨረሱ በኋላም ዱዓ ካደረጉ በኋላ ሁላቸውም ስጁድ ያደርጋሉ መጨረሻ ማለት። ከዛ ከአንድ በኩል ከመጀመሪያ ጀምሮ እስከ መጨረሻ ሰላም 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 እያሉ ይወጣሉ። ይሄኛው ነገር የት ነው ነው ማለት ስተት ነው። እንደሱ የሚያደርጉ የሚል የቁርአንም ሆነ የሐዲስ ትእዛዝ የለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከግዴታ ሶላት ከጨረሱ በኋላ መልሰው እንደገና ስጁድ መውረድ ምናምን እንደዚህ አላስተማሩ። ይልቁንስ እንዳው ከሰላማታቸው በኋላ ዋጅብ ሶላቶችን ዚክር አድርጉ ነው ያሉት። አዝካር ባዕደ ሶላት አልፈሪዳ ከግዴታ ሶላቶች በኋላ የሚባሉ ዚክሮች አሉ፣ እነዚያን በሉ ነው ያሉት። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም
من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام المياه قوله لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر نبي صلى الله عليه وسلم ሲናገሩ ምን አሉ? ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ አልሐምዱሊላህ ያለ አላሁ አክበር ያለ እነዚህ 99 ሲሆኑ መጨረሻ ደግሞ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለአኺር እስከ መጨረሻው ይህን ያለ ሰው من قالها بعد الصلاة غفرت له خطاياه وإن كانت مثل زبد البحر አሉ። ይህን ከግዴታ ሶላቶች በኋላ ያለፈ ኃጢአቱ ሁሉ ይማርለታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ይህን እንጂ ያስተማሩት አሰላምተው እንደጨረሱ ስጁድ መውረድ ይሄ ከእርሳቸው አልተገኘም፣ ቢድዓ ነው። እሺ ሌላኛው ከአሰላመቱ በኋላ እያንዳንዱ ሰው እየዞረ እየሄደ ያሰገዱትን ሰዎች ሰላምታ ማለት ይህንንም ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩ። ምናልባት ሰውየው አዲስ አግኝቷቸው ከሆነ እነዚያን ሰዎች ከሩቅ ቦታ የመጣ ከሆነ ሰላም ቢላቸው ችግር የለውም። የዘወትር ስራ ግን አድርጎ ከሶላት በኋላ እየሄደ እንትን ማለት هذا من البدع الذي أحدثه الناس አይ መስጂድ መሄድ የለብኝም ማለት ነው። በዛ ልሰግድ የሆነ እንትን ሊነሳ ይችላል። በዚህ አካባቢ ስናን ጠብቀው የሚሰግዱ ሰዎች ካሉ ከእነርሱ ጋር ስገድ። ኦኬ ጠይብ። መጨረሻ አካባቢ ደግሞ ማስተላልፈው ከኔ ይልቅ ድምፅ ስለሚሰማ ሌላ እንትን ሄደው እንደ እስልምናን ወክለው የሚያወሩ ያለ እውቀት የሚያወሩ አሉና እኔ ወላሂ በጣም ነው ያሳፈሩኝ። ለነሱ የሆነ መልዕክት ታስተላልፍልኝ። አመሰግናለሁ። ሰምተዋል። አመሰግናለሁ። ቀጣይ ጥያቄ አለ። ሰላም ረህመቱላህ። ሰላም ነው ኡስታዝ። ከዛ እንዴት እርጉዝ እንደሆንኩኝ ባሌ አንድ ጊዜ ፈታኝ። ከዛ ደግሞ አስታረቁንና እያጠባኋት ደግሞ በ5 ወሯ ፈታኝ። ረጀቱ ምናምን አለኝም። ከዛ ደግሞ ቤተሰብ እናትና አጎቴ ባሉበት በጣም ተጣልተን ፈትቼ ላይ ለምንድን ነው አሁንም ውሰዱ የምትለው የምታስተካክለው ነገር አንተ አታስተካክልም እንዴ? ውሰዱልኝ ማለት እኮ ተፍች ይቆጠራል ሲለው አጎቴ እንዲያውም ፈትቼላችኋለሁ ይዛችሁ ሂዱ አላቸው። እሺ ጨረሽ? ግን ረጃቱ አላለኝም። ከዛ እዚህ ደግሞ መጥቼ እንትን ያኔ እኔ የታረቅን መስሎ የመጣው እየላኩለት እያለ የሆነ ነገር አርግ ስለው አያረግም፣ ጫት ይቅማል፣ ሶላት አይሰግድም። ከዛ ይሄን አርግ ስለው አያረግም፣ ይሄን አርግ ስለው አያረግም። እንግዲያስ መሐመድ አንተ የማትቀይር ከሆነ በቃ ፍታይ ስለው ሲጀመር 80 የት አለሽ አለኝ። 80 በእኛ ሀገር ያኔ ሲጀመር 80 የት አለሽ አለኝ። ማለት 80 የት አለሽ? እኔ ትዳሬ ብያለሁ እንዲህ ብር መልክልህ ስለው አይመለከተኝም ማለት ከስንት ወር በፊት ኦልሞስት ሆኖታል። ሁልጊዜ አንተ ጋር ለመግባት ሞክራለሁ ግን መግባት አልቻልኩም። አልሐምዱሊላህ ገና ዛሬ ገባ። ኦልሞስት 3 ምን ይካርዳል እኮ እህት አንቺ ነሽ ፈታሽ ብሎ ቁጭ እንደዚህ ወርዷል። ኡስታዝ ጠይቃለሁ ሰው ሚስቴ ነሽ አለላ እንደዚህ በእንደዚህ ከሆነ ኡስታዝ ጠይቄ እነግራለሁ ስለው አንቺ ነሽ አለ ፈታሽኝ ያልፈታውሽም ነው። እና እኔ ወላሂ ነው የምለው ወላሂ ለአዝም በቃ ብሩም ይቅር ምንም ይቅር ቢያንስ ሐላልና ሐራም መሆኑን ማወቅ አለብኝ። ልጆችሽን መቼም አላሳይሽም። አንቺ ሆነ አረባ ግሪሽ እንደዚህ ኡስታዝ ጠይቀሽ በኦንላይን ትቻል ቃልተን ልጆችሽን መቼም አታይም አለኝ። እሺ ፈትቼሻለሁ ብሎ ከ5 ወር በኋላ እንደገና መልሶ ፈትቼሻለሁ አለኝ ያልሽ ይሄ 2 ኒካህ ወርዷል። 3ኛ ደግሞ ቤተሰብ ጋር ቀርቦ አሁንም ፈትቼሻለሁ ብሎ ከተናገረ 3ቱም ወርዷል። ነገር ግን የ3ኛ የተናገረው እንደ ፈታሽ ለማረጋገጥና ለነዚያ ሊያሳውቃቸው ከሆነ ልጃቸው ፈትቻታለሁ እያለ እየተናገረ ያለው ኢዛ ካነ ሊተእኪድ ለማረጋገጥ ከሆነ የመጀመሪያውን ለማጽናት ከሆነ ሊያሳውቃቸው ፈልጎ የዛኔ ኒካህ አይወርድም እሱ። ለምሳሌ ሰውየው ልጅቱን ፈትቼሻለሁ ካላት በኋላ ለወንድሟ ደውሎ እህታቸውን ፈትቻታለሁ እሺ ብሎ ቢናገር ይሄ ሌላ 2ኛ ፍቺ እያስከሰተ ሳይሆን መፍታቱን እየተናገረ ነው። ለነዚያ እንደሱ ከሆነ የመጨረሻው ኒካህ
ጡር ሁኜ ማለት ነው። ነፍሰ ጡር ሁኜ አይወርድም ተባሉኝ። እዛ ተሳስተዋል። ማን ነው እንደዚህ ያለሽ? ይሄን ያሉ ሰዎች ጃሂሎች ናቸው። ኧረ ኢማም ነኝ ተብዬ ነው። ዝም በይው፣ ተሳስተዋል። ከዛ ደግሞ እያጠባሁ እያለ አጎቴና እናቴን ሽምግልና ላይ አባቴ ወንድ ሽምግልና ላከና ምሁርህ ነው አንተ ችግርህን በራስህ አትፈታም ወይ የሆነ ነገር መሐመድ ይሄን አተግ ኢቭን ወላሂ ለአዚም ነው ማለት ሶላት እንኳን አይሰግድም። ኢቭን ሶላት እንኳን ስገድ ስለው ሽምግልና ነው ሄዶ የሚጣራ እናቴን ይጣራል። ሁልጊዜ እናቴን ይጣራል። ከዛ አጎቴ ለምንድን ነው እንደዛ የምትለው? ራስህ ችግርን አታስተካክልም ወይ? አሁንም ውሰዱልኝ ማለት እኮ ተፊት ይቆጠራል አለ አጎቴ። ይሄን ከፈለጋችሁ ፈትቼላችኋለሁ ይዛችሁ ሂዱ ሲለው ዝም ብለው አስታረቁ ነው። ረጃቱም አልተባለ ምንም አልተባለ። የገጠር ሽማግሌ ረጃቱን ሳይሉ አስታረቁን። ቀጠልኩ። ልጄን አንጥፌ ወደዚህ መጣሁ። ከዛው ደግሞ 80 የለሽም አለኝ። እንግሊዘኛ አትቀላቅል እሺ። 6ኛ ክፍል ድረስ ነው የተማርኩት። ለማንኛውም ይኸውልሽ ሰማሽ፣ ሶስቱም ኒካ ወርዷል። ሶስቱንም በእርግዝና ጊዜ ኒካ ይወርድም ያለሽ ተሳስቷል። አንዴ ኒካ የሚወረድባቸው ጊዜያቶችና ኒካ ማውረድ የማይፈቀድባቸውን ጊዜያቶች ልንገራቸው። ሁላችሁም አዳምጡ። ወንድም ሴትም ስለሚመለከታችሁ ትዳር ስለምትይዙ ወደፊት ወይንም አሁንም ያገባችሁ ልትኖሩ ስለምትችሉ ማለት ነው። ገብቶሻል አይደል? ይኸውልሽ ተመለሽ። ኦልሞስት ከላይፍ ልትወጪ ነው እህታችን። ኢቭን አሁን ራሷ እየሰማች አይደለም። አንዴ ተመለሽ፣ አዳምጪ። ላንቺ ነው አሁን አዳምጪ። ለማንኛውም እሺ፣ ኒካህ ማውረድ የማይፈቀድባቸው ጊዜያቶች፣ አንደኛ በወር አበባ ደም ላይ ሳለች አይፈታም፣ አይቻልም፣ ሐራም ነው፣ ክልክል ነው። ሁለተኛ በወሊድ ደም ላይ ሳለች አይፈታም፣ አይቻልም፣ ክልክል ነው። ሶስተኛ በአንድ ቃል 3 ጊዜ ፈትቼሻለሁ ብሎ መፍታት አይቻልም፣ ክልክል ነው። አራተኛ لا يجوز له كذلك أن يطلقها في طهر جامعها بل يجب عليه أن ينتظر حتى تطهر وبعد طهارتها قبل الجماع يطلقها. አራተኛ መፍታት የማይቻልበት ጊዜ አንድ ሰው ለምሳሌ ሚስቱን ተገናኝቷት አይደል ባለበት ሁኔታ ከሀይድ ነጻችና ግንኙነት አደረጉ። ግንኙነት ካደረገው በዚያ ሁኔታዋ ላይ ሳለች መፍታት አይችልም። እንዳደስ ሀይድ እስክታይ ጠብቆ ልክ ከሀይዷ ስትነጻ የዛኔ ምንም ግንኙነት ሳያደርግ በዛን ጊዜ ነው መፍታት የሚችለው። አንደኛ እሱ ነው መፍታት የሚቻልበት ጊዜ በንጽህናዋ። ሁለተኛ በእርግዝና ጊዜ ቢፈታ ኒካሑ ይወርዳል፣ ችግር የለውም። ማን ነው ይህ አይወርድም ያላቸው? ተሳስቷል። ኒካሑ ይወርዳል። ነገር ግን የዒዳ ጊዜ የምትጨርሰው መቼ ነው? ልጁን እስክትወልድ ድረስ ነው። አላህ ስብሓነሁ ወተዓላ በሱረቱ ጠላቅ የመጀመሪያው ገጽ ላይ ይናገራል። ወኡላቱ ልአሕማሊ አጀሉሁና አንየضዕነ ሐምለሁና አለ። የእርግዝና ባለቤት ሴቶች ቢፈቱ የዒዳ ጊዜያቸውን የሚጨርሱት ልጁን ስትወልድ ጊዜ ነው አለ። እያችሁ ኒካሑ እንደሚወርድ ካረጋገጠ በኋላ ግን የዒዳ ጊዜዋን የምትጨርሰው ልጁን ስትወልድ ጊዜ ነው። ልጁን እስክትወልድ ድረስ የዒዳ ጊዜ አለ። መመላለስ ቢፈልጉ እስክትወልድ ድረስ ባለው ጊዜ ረጃዕቱ ወይም መልሼሻለሁ ብሎ መመለስ ይችላል። ያ እና ስለዚህ በእነዚህ በገለጽኩላችሁ ጊዜያት ኒካህ አይፈታም። ከዚያ ውጭ በሆነ ጊዜ መፍታት ትችላላችሁ፣ ካልተስማማችሁ ማለት ነው። ካልተስማማችሁ መክራት አስመክራት እምቢ ካለች ወይንም ደግሞ መክራ አስመክራ እምቢ ካለ፣ እሺ ታዲያ የመፍታት መብት ያለው ወንድ ብቻ ነው ወይ? ሴትስ የመፍታት መብት የላትም ወይ ወደሚለው እንምጣ። ብዙ ሰው የሚያስበው ሴት ልጅ የመፍታት መብት እንደሌላት ነው በኢስላም። የፍች ስልጣን ያለው ለባል ብቻ ይመስላቸዋል። ይሄ ትልቅ ስህተት ነው። ለወንድም ለሴትም እኩል ነው። የሴቶች እንዳውም ይበልጣል ከወንዶች። የፍች መንገድ በኢስላም 3 ናቸው። አንደኛ አጠላቅ፣ ሁለተኛ አልኹሉዕ፣ ሶስተኛ አልፈስኽ። ፈስ ሳይሆን ፈስኽ አለች ከመጨረሻ። ስለዚህ ስንት ናቸው የፍች መንገዶች በኢስላም? በባልና በሚስት መካከል አለመግባባት ቢፈጠር ኒካውን የማውረጃ መንገዶች 3 ናቸው። የፍች መንገዶች አንደኛ ጠላቅ፣ ሁለተኛ ኹሉዕ፣ ሶስተኛ ፈስኽ። ታዲያ እነዚህ 3ቱ የኒካ ማስወረጃ መንገድ 3ቱም የወንድ ናቸው አይደሉም? ላ የወንዱ አንድ ብቻ ነው።
ሁለቱ የኒካ ማስወረጃ መንገድ የሴቶች ናቸው። ገብቷችኋል? ሁለቱ የማን ነው? የሴቶች ነው። አንዱ የማን ነው? የወንድ ነው። አጦላቅ የሚለው የወንድ ሲሆን አልኹሉዕ እና አልፈስኽ የሚለው ኒካ የማስወረጃ መንገድ የሴቶች ሐቅ ናቸው። እርሱም እንዴት ነው? አጦላቅ ፍቺ፣ ባል በሚስቱ ላይ የሆነ ችግር አገኘባት፣ ወደ ይፍታት ላላ አይቻልም። ይምከራት አላህ፣ ያስመክራት። ከተቀበለች እሰየው፣ አልቀበልም ካለች በቃ ምንም የማያስማማ ነገር ከሆነ ያ ነገር እንዳው በማክረፍ የምትገሰጽ ከሆነ ይገስጻታል። እዚያ በኋላ ምናልባት ባሏ ሲያኮርፋ ጊዜ አልጋ ላይ የዛኔ ያንን ነገር ልታስተካከል ትችላለች። ያስ ነገር እምቢ ካለ ከዚያ በኋላ ምናልባት ቁጣውን ለመግለጽ ያክል እዛው ቤት ውስጥ ባለው በአንሶላ ሊሆን ይችላል፣ በሽርጥ ነገር ጠቅልል አድርጎ ሊሆን ይችላል፣ በሲዋክ ሊሆን ይችላል። እርሷን ሊጎዳ በማይችል ነገር ቁጣውን ለመግለጽ ያክል በዚያ ጨብ ቢያደርጋት ይህ እንደ ወንጀል የሚቆጠር ነገር አይደለም። ዱላ አይቻልም። ዱላ አይቻልም። አንድ ቤት አድርጊ እባክሽ እህት እንዳትናገሪ። ብዙ ሰው ምቷቸው የሚለውን አንቀጽ ይዝና እርሷን መቀጥቀጥ አድርጎ ያስባል። ላ ይሄን ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። አይቻልም፣ ሐራም ነው። ነቢ ሰለላሁ ዐለይሂ ወሰለም ላ የድሪብ አሐዱኩም ዘውጀተሁ ደርበ አልሐሚራ ሊዩጃሚዐሃ ቢልመሳእ፣ አንዳችሁ ማታ አብሯት አቅፏት ሊተኛት የሚላትን ሚስቱን ቀን ላይ እንዳይደበድባት እንዳይነካት ብለው ተናግረዋል። አይቻልም፣ ክልክል ነው፣ ሐራም ነው። እንደ አስሉ እንደ መሰረቱ ሴት ልጅን መምታት አይቻልም። ቦታቸዋል። ከዚያ በሌላ ሐዲስ ላይ እናታችን አይሻ ምን አለች? ማ ደረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢምራአተን ቀጥ ወላ ኻዲመን አለች። የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም ሚስቶቻቸውንም ሆነ አገልጋዮቻቸውን በፍጹም እንዳው መተው አያውቁም አለች። ቦታቸዋል። ታዲያ ግን በጣም ያች ሴትዮ ምት ላይ የሚያደርስባት የሆነው ጥፋት የትኛው ጥፋት ነው? አንድ ጥፋት ነው። የጀማዓ ልብ በሉ፣ እርሱም አንድ ጥፋት ነው። ምት ሲባል ጊዜ ደግሞ ضرب غير مبرح አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሷን የማያሳምም የሆነ ወይንም ደግሞ ሳካ የማያደርስ ሊጎዳት የማይችልን ምት ነው የምትመቱት ብለው ተናገሩ። በምን ከተባለ አንሶላ ታውቃላችሁ? አንሶላ የሚጎዳ ነገር ነው አይደለም። ሽርጥ የሚጎዳ ነገር ነው አይደለም። ወይንም ደግሞ ሲዋክ የሚጎዳ ነገር ነው አይደለም። ታዲያ ምን አይነት ጥፋት ብታጠፋስ ነው ይሄ ነገር የተባለው ከተባለ፣ አንደኛ ሁሉንም ሴቶች አይደለም። ልብ በሉ፣ መልካም ሴቶችን ጫፎን መንካት አይቻልም። መጥፎ ሆና ራሱ መክረሃት፣ አስመክረሃት፣ አኩርፋሃት ሁሉ ነገር እምቢ ካለ ከዚያ በኋላ ነው የተባለው። ገብታችኋል አይደል? እሺ ምን አይነት ጥፋት ሊሆን ይችላል ብላችሁ ታስባላችሁ? አንድ ጥያቄ ልጠይቃችሁ ወንዶች። ቤት ውስጥ ምንም የማታውቀውን ጎረምሳ ሚስትህ አስገብታ አልጋው ላይ ቁጭ አድርጋ ብታገኝ ምን ትላለህ? የኔ ወንድም አብሽር ነው የምትለው ወይንስ ምን ትላለህ? በዚህ ነገር በዚህ አይነት ከባድ በሆነ ጥፋት ነው ነብዩ ሰለላሁ ዐለይሂ ወሰለም ምቷቸው የሚለውን ቃል የተናገሩት። ለዚያውም እንዳትጎዷትም ጭራሽ ብለው ተናገሩ። ሐዲሱን ላሳያቸው። ነብዩ ሰለላሁ ዐለይሂ ወሰለም ለእናንተ የማታውቁትን ሰው በፍራሻችሁ ላይ እንዳያስቀምጡባችሁ ሐቅ አላችሁ በሚስቶቻችሁ ላይ። ነገር ግን ይሄን አድርጋ ካያችሁ አሉ የዚያኔ ሳካ ሳታደርጉ እሱ ሳትጎዷት እርሷን ለመገሰጽ ያክል ምቷት ብለው የተናገሩት ይሄን ጥፋት እያጠፋችን ነው። ገብታችኋል አይደለም? ሱረቱ ኒሳ ላይ ያለውን ምቷቸው የሚለውን ቁርጥ ያደርጉና ምቷቸው ብሏል። ስለዚህ ሚስትህ መደብደብ ትችላል። ላ አይቻልም። በጩቤ ወላልቀት ያለው አይቻልም። እና ለእንዲህ አይነት ከባድ ጥፋት ነው ነብዩ ሰለላሁ ዐለይሂ ወሰለም ያችን ቃል ራሱ የተናገሩት። ገብታችኋል? በሌላ ጥፋት በሌላ ጥፋት ጫፎን መንካት አይቻልም። በሌላ ጥፋት ተጋጨንና አልተግባባንም ብለህ ጫፏን መንካት አይቻልም። አትመታም ሴት ነች። እስተውሱ ቢኒሳኢ ኸይራ ነብዩ ሰለላሁ ዐለይሂ ወሰለም አደራ ስለ ሴቶች መልካምን አድርጉ ብለው ተናገሩ። ይህ ነው። ለማንኛውም ኒካሑ ሶስቱም ወርዷል። አንቺ እንዳልሽው ከሆነ በእርግዝና ጊዜ ስለሆነ ኒካሑ ይወርድም ያላችሁ ተሳስቷል። እሺ እና የኒካሁን መንገዶች ልጨርስላችሁ። ስለዚህ የዛኔ በሶስቱም መንገድ በሶስቱም መንገድ ማነው እንትን ብሏት መክሯት፣ አስመክሯት እንዲህ አይነት ጥፋት ላይ ወድቃ ራሱ ምናምን ሁሉ ነገር እምቢ ካለ የዛኔ እርሱ ፈትቼሻለሁ የሚለውን ቃል ይናገራል፣ ይወርዳል። ሁለተኛው ኒካ ማስወረጃ መንገድ እና ሶስተኛው ደግሞ የሴቶች ናቸው ያልኳቸው ሁሉዕ እና ፈስኽ የሚባሉት ናቸው። ሁሉዕ ማለት ምንድን ነው ከተባለ ሴት ልጅ ለምሳሌ በባሏ ላይ የሆነ ችግር አገኘችበት በአንጻሩ ማለት ነው። ልክ እርሱ የቀደሙን ያንን አለፈን መክራው አስመክራው ከተስተካከለ እሰየው። ከዚያ ጥፋቱ እሺ አልስተካከል ካለስ እርሷን ታኮርፈዋለች።
እሺ እሷን ባኩርፈው ከዚያ በኋላ ልስተካከልም ካለ ይሄ ሰው ያልጋ ላይ አኩርፈው ትምታው ትምታ እሷ መምታት አትችልም። ለምን? ይሄ እርሷን ሐቋን መንፈግ አይደል እንዴ? እሱ ይምታ ከተባለ እርሷ ስለምንድን ነው የማትመታው ብላችሁ ልጠይቁ ትችላላችሁ። የኢስላምን ጥበብ እዚህ ጋር የምትረዱት አንድ ቤት አድርጊ። አላህ ሴት ልጅ ባሏ ሲያጠፋ ትምታው ቢል ኖሮ ምን ይከሰት ነበር? ውልቅልቅ ነበር የሚያደርግሽ ሰውየው ባልየው። ነገር ግን አላህ ስብሐነሁ ወተዓላ ይሄን ነገር ያውቃል። በዛ በንዴት ሰዓት አንቺም እንድትመጪው ፈቅጄልሻለሁ ቢል ኖሮ እጅሽን ብታነሺ ሌላ ነገር ይከሰታል። አላህ ስብሐነሁ ወተዓላ ስለዚህ መምታት የሚለውን ነገር ከሴቶች ያዘው። እመታለሁ ስትል የዛኔ ጉዳቱ በእርሷ ላይ ነውና የሚደርሰው። አላህ ስብሐነሁ ወተዓላ ደግሞ ጥበብን መሰረት ባደረገ ነው ህጉን ያወረደው። እርሷን ሊጎዳት የሚችልን ነገር አላደረገባትም። ምች አንቺ ሂደሽ ተጋፈጭ ብትባይ አታደርጊውም። ብታቻል አይደለ? ስለዚህ ለዛ ነው። ታዲያ ወዴት ነው ቀጥታ የምትሄደው ከተባለ ቀጥታ ወደ ፍቹ መንገድ ትሄዳለች ማለት ነው። ብታቻል አይደል? ኩሉዕ የሚባለው እሱም ምንድነው? በባሏ ላይ ችግር አግኝታበት መክራስ መከራም ቢከላ ኩርፋው ማለስተካከል ካለ ኒካሂን አውርድ ማለት ትችላለች። ብታቻል አይደል? ኒካሂን አውርድ ማለት ትችላለች። የዛኔ ማውረድ ግዴታ አለበት። አላወርድም ካለ ወንጀለኛ ይሆናል። አላህ ቃል በቃል በቁርአን ላይ ማስረጃ ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ከቻላችሁ በመልካም አስተዳድሯቸው ሚስቶቻችሁን፣ ካልቻላችሁ በሰላም ፍቷቸው ብሎ ተናግሯል። ፍቺ ከጠየቀች የዛኔ አሳማኝ ምክንያት አግኝታበት፣ ለምሳሌ ሶላት አትሰግድም ብትል መከረች፣ አስመከረች። ዛኔ ምንም ልትሰማ አልቻልክም። ከዛ ዛኔ ፍታኝ ስትልህ ጊዜ ወዲያው መፍታት ግዴታ ነው። እሺ ይህን ግዴታውን አልወጣም ካለስ ቀጥታ ሶስተኛውን የኒካ ማስወረጃ መንገድ ትሄዳለች። እርሱ ምንድነው? ሸሪዓ ፍርድ ቤት። ቀጥታ ሸሪዓ ፍርድ ቤት ትሄድና በአቅራቢያዋ ባሊ ላይ እንዲህ አይነት ችግር አግኝቼብን ነበር፣ መከርኩት፣ አስመከርኩት፣ ሊመለስ አልቻለም። ፍችም እንዳወርድ አዝዤው ነበር፣ እሱንም እምቢ አለ። እናንተ እንድታወርዱ እፈልጋለሁ ትላቸዋለች። አንድ የሸሪዓ ፍርድ ቤቱ ቃዲ ባልየውን ይጠራል፣ መጥሪያ ይልክለታል። በመካከላቸው ያለችው ነገር እውነት ከሆነ አንተ በራስህ አንደበትህ ፍታ ብሎ ያዘዋል። ይህ ስልጣን ተሰጥቷል። ሸሪዓ ፍርድ ቤት ቃዲው ከነቢ ሰለላሁ ዐለይሂ ወሰለም ወዲያው ፍታ ብሎ ያዘዋል። ይፈታል ያ ሰው። እሺ አልፈታም ብሎ በዚያው ካመፀስ፣ ስልኩን ዘጋግቶ ከጠፋ የሸሪዓ ፍርድ ቤቱ ቃዲ ኒካውን እንዲያወርድላት ግዴታ አለበት። ስልጣን ተሰጥቷል ከነቢ ሰለላሁ ዐለይሂ ወሰለም ዘንድ። ገብታችኋል? ስለዚህ እነዚህ የፍች መንገዶች ሶስት ናቸው። አንዱ የወንድ ሲሆን ሁለቱ ደግሞ የሴቶች ናቸው ማለት ነው። አጥላቅ፣ አልኹሉዕ ወልፈስኽ። እሺ አሁን ማውራት ትችላለሽ እህታችን። አሁን እኮ ያኔ ይሄ ሲጀመር 80 የታለሽ እንዴት ይቆጠራል ማለት ነው? 80-90 ሚሊዮን ታየውና ማለት ነው ፈትቼሻለሁ ብሎ ከዚያ በኋላ እንደገና ከ5 ወር በኋላ ፈታኝ አልፈረም። ሁለቱን ኒካህ ወርዷል። መጨረሻውን አጎትሽ ሄዶ በሚያናገረው ጊዜ ከፈለጋችሁ ሄዶ ልጃቸውን ፈትቼላችኋለሁ ብሎ ተናገረ አይደል? ሁለተኛው ላይ ነው እንደዛ ያላችሁ እኮ። ስለዚህ ሁለት ጊዜ ነው የፈታሽ ማለት ነው። ሁለት ጊዜ ፈታኝና አሁን ሶስተኛውን ፍታይ ስለው ሲጀመር ተፈተሻል አለ። ቤተሰብ ጥራና ፍታይ ቤተሰብ ጋር አንቺን ለመፍታት ቤተሰብ አልፈልግም ሲጀመር 80 የለሽም አለ። ወላሂ እሱ በሚለው 80ው ነው አሁን ያጠራጠረኝ። 80 ምናምን የሚለውን ቃል ተይው እህት፣ እሱን ተይውና ሁለት ጊዜ ከፈታሽ በኋላ ቤተሰቦቹ ተጠርተው አው ፈትቻታለሁ ብሎ ያን እያጸደቀ እየነገራቸው ነው። ሁለተኛውን መፍታቱን እየነገራቸው ነው ወይስ ሶስተኛ ፍቺ እየፈታ ነው? ላ ሁለትያው ነው። ይዛችሁ ሁሉ ያላችሁ ሁለትያው ነው። ግን ረጃቱ አላለኝም የዛን ቀን ራሱ በቃ። ስለዚህ ሁለት ጊዜ ኒካህ ወርዷል። አንድ ኒካህ አላችሁ ማለት ነው። ይሄ 80ው አያገለግልም። 80ው 90 ከሞላ ነው ሊያገለግል የሚችለው። ስላልሞላ አሁን ምንም የለብሽም። ሂጂና ህይወትሽን በሰላም ኑር። እህት ኦኬ ሽክራን ያላ ማሰማ ደህና ዋይ ደህና ደሪ ይቅርታ ደህና ምሽ ማለት እየመሸ ነው። ሰላም ሰላም ወራህመቱላሂ ወበረካቱ። ማን እንድትቀጥል በል እኔ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ጥያቄ ነበረኝ ስለ ኒቃብ። ኒቃብ አሁን እኔ ማለት ነው ኒቃብ ምናምን መልበስ ፈልጋለሁኝ፣ ግን እስካሁን አልለበስኩኝም።
ዱዓ ምናምን አድርጋለሁኝ ግን በቃ ምን እንደምፈራ አላውቅም አልለበስኩኝም ግን ኢንሻአላህ አላህ ያለቀን ለብሳለሁኝ ግን አሁን ጥያቄ የሆነብኝ ሳለብስ ብሞት አሁን ላይ ድንገት ብሞት አላህ በዛ ሰበብ ጀሃነም ያስገባኛል ወይ ማለት ሰላቴን ሰግዳለሁ ቁርአን ቀርቻለሁ ኪታቦችን እቀራለሁ ማለት ሌላ ስራ የሆነ ሐራም ሪሌሽንሺፕ ውስጥ የለሁም ሌላ መጥፎ ስራ የለኝምና በዚህ ነገር ብቻ ጀሃነም እገባለሁ ወይ አንድ ይሄ ነው ሁለተኛ ደግሞ አንዳንድ እንጠይቅህ ስለመለስልሽና ወደ ቀጣይ ትሄጃለሽ። ይሰማል ወይ? አዎ ይሰማል። እሺ ኒቃብን በተመለከተ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ግዴታ ነው ይላሉ፣ ሌሎች ደግሞ ሱና ነው ይላሉ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ አላህ ስብሐነሁ ወተዓላ በቁርአን ላይ የገለጹልን የሚያሳየው ማስረጃ ግዴታ መሆኑን ነው። የጊዜያችን ታላላቅ ዑለሞችን ፈትዋ የሰጡት በግዴታነት ነው። الشيخ عبد العزيز بن باز، الشيخ ابن عثيمين، الشيخ صالح الفوزان، كل هؤلاء العلماء الكبار أفتوا بوجوب النقاب على المرأة المسلمة البالغة. እነዚህ ሁሉ ዑለሞች ግዴታ መሆኑን ፈትዋ ሰጥተዋል። አላህ በቁርአን ላይ ሲናገር ጊዜ ሱረቱል አሕዛብ ላይ ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ አለ። ሴቶችን የሆነ መገልገያ ዕቃ መጠየቅ ብትፈልጉ ከግርዶች በስተጀርባ ሆናችሁ ጠይቋቸው አለ። ከዚህ የምንረዳው ግዴታ መሆኑን ነው ይላሉ ዑለሞች። ልክ እንዲሁ ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂነ ይላል አላህ። ሴቶች የውበት መገለጫ የሰውነት ክፍላቸውን ለባላቸው እንጂ እንዳያሳዩ አለ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ኒቃብ የሚለውን ቃል በመጥቀስ ሴቶች ላይ ያንን መልበስ እንዳለባቸው ተናግረዋል። ብዙ ሰዎች ጥያቄያቸው እዚህ ላይ ኒቃብ የሚለውን ቃል በቃል አሳየን ይላሉ። አለ በደንብ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? ላ ተተነቀብ አልመርአ ወላ ተልበስ አልቀፋዘይን ፊል ኢሕራም አሉ። وهذا يدل على وجوب لبس النقاب في غير الإحرام. ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሴት ልጅ ሐጅ እና ዑምራ ለማድረግ ኢሕራም ላይ ስትሆን ጊዜ ንቃብንና ጓንትን እንዳትለብስ አሉ። ከሐጅና ከዑምራ ውጭ ከሆነ ደግሞ መስገድ እንዳለባቸው ያንን ነገር ማነው መልበስ እንዳለባቸው ያንን ነገር አስተምረዋል ማለት ነው። እሺ ይሄን ይመስላል። እሺ አንድ ትቀጥላላችሁ። اصبروا شوي دقيقة بس عندي. عندي ሁላችሁም ታቡን 300 ሺህ ነው አይደል? 500 ሺህ አስገቡት። በ5 ደቂቃ ውስጥ 500 ሺህ አስገቡት። ከዛ እንቀጥላለን።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ገና 2 ደቂቃ ስለሆነ 1 ሚሊዮን ማስገባት አለብን። እሺ ታቡ አሁን 440 ምናምን ደርሰናል። ሰውም እየወጣ ስለሆነ ነው። ስራ ተሰጥቶን ነው። አይቶቱ ወይስ አትወጡ ሁሱ እስኪመለስ ድረስ 1 ሚሊዮን 500 አይደል ያለን 1 ሚሊዮን አስገብተን እናዝደመው ኢንሻአላህ። ተብትቡ ሁላችሁም ማለት ነው። ሰው ማያወራ ከሆነ ሰው ይወጣል መሰለኝ። አይ ቲንክ ምናልባት በደንብ ታቡን ሂዱበት ኢንሻአላህ። ጎበዞች እየሄዳችሁ ነው ሁላችሁም ማለት ነው። 620 ሰዎች ያላችሁ ስራ ላይ የሌላችሁ ሁላችሁም ታብታብ አድርጉት አንዴ ማለት ነው። በደንብ 500 መግባት አለበት። ግማሾቻችን ታቡን 1 ሚሊዮን እናስገባው፣ ግማሾቻችን ደግሞ ኮፕሊንኩን እንሂድበት ሁሱ እስኪመለስ ማለት ነው ኢንሻአላህ። ሰው እየቀነሰ ነው። 5 ደቂቃ ብሏል ሁሱ። ቢያንስ 5 ደቂቃ እስኪሆን 3 ደቂቃ ሆኗል። አሁን 5000 ልንገባ ነው ኢንሻአላህ ተዓላ 5000 እንገባለን። በ3 ደቂቃ ውስጥ ደግሞ 1 ሚሊዮን መግባት አለብን ሁላችሁም ማለት ነው። ሁላችሁም እሺ መርሐባ ይሰማል ልጆች? ይሰማል ሁሱ ይሰማል። አይ መርሐባ። እሺ ጥያቄ ያለ መቀጠል ይችላል። እሺ ከላይ ያለው ልጅ ሰላም ብያለሁ። እንዴት ነው? ሰላም ነው? እንዴት ነህ? ሄሎ ማን ነበር ስሙ? አስሊ 21 ነው የሚለው። هتسمع كلامي ولا؟ ايش يسمع؟ ايش ጥያቄ አለ ቀጥል። السلام عليكم ورحمة الله وبركاته أستاذ. عليكم السلام ورحمة الله وبركاته. والله الحمد لله. አመሰግናለሁ ስላስገባችኝ። ሁልጊዜ እጠይቃለሁ እያልኩ አላስገቡ ስላሉኝ ነው። ክርስቲያን ነበርኩኝ እና ሰለምት ነኝ እና ደግሞ እናቴ በጣም ማዝናብኛለች በነገራችን ላይ እና በጣም ቆይቻለሁ ከሷም ተለያይቼ ከሀገርም ወጥቼ ብዙ ነገሮችን ብዙም አልተስተካከሉም። ሀገር መግባትም ፈልጌ አላውቅም፣ ግን እናቴ ለማየት ሁልጊዜ ነበረ እንትን የሚለው እና በዛ አጋጣሚ ሰለምኩት። ከሰለምኩት በኋላ መንገር አልፈለኩም ለሰዎቹ እና የሆነች ጓደኛ ያውቃለች ከጓደኞቹ ጋር መውጣት ምናምን ትቻለሁ። ምክንያቱም ቁርአን ቀርቼ ጨርሼ ለሰዎቹን መልስ የሚሆነው ከራሴ አፌ ለነሱም ጥያቄ መልሼ መመለስ ችዬ እነግራቸዋለሁ ብዬ አገር ገባለሁ ብዬ አይዲን ያስተካክልኩትን አሁን አመት ሊያልቅ ነው አልሄድኩም ተውኩትና ለነሱም እረዳለሁ ምናምን እና ከየት እንደሰሙ አላቅም። ውጪ መውጣት ስላቆምኩት ይሆናል ጓደኞችን በዚህ የሆነ ፕሮፋይል ምናምን ስቀይርና የሆነ ጫባሪ ምናምን ነበርኩ። እንደ ሴት እንኳን አልሆንምና ማለት ሴት አልመስልም በነገራችን ላይ። ከዛ ሁሉም ነገር ተቀየረ። ፕሮፋይል ያንሰው ቲክቶክን ሁሉን አጠፋው ማለት ሁሉም ነገር አጠፋው። ማንም ሰው አላመንም ምናምን። በስተመጨረሻ እየጠየቁኝ አወቁ። ከዛ ቤተሰቦችም ሰሙ። ለምን ደብቃለሁ? የመጀመሪያም ጥያቄ እንዳይሆንብኝ ሰዎቹ እንትን እንዳይሉ ብዬ ነው ዝም ያልኩት። ቁርአን መቅራት ስለፈለኩኝ እንዳይረብሹኝ ነበር። ከዛ እናቴ በጣም አለቀሰች፣ አዝናብኛለች እና በዚሁ ፈጣሪ ቆጠምኛል። አው እናቴ ስላዘነች እና ወይም ስላለቀሰች የሆነ ነገር ስለሆነች ፈጣሪ አላህ Subhanahu Wa Ta'ala የሚቆጣ ቤተሰቦቻቸውን ልትበድሏቸው ነው። ይሄ ግን ከዚያ ጋር የሚገናኝ ነገር አይደለም። እናንተ በአምላክ በአላህ Subhanahu Wa Ta'ala ስላመናችሁ በዚያ ነገር ቤተሰብ ቢቆጡ በዚህ ቤተሰብ ለምን ተቆጣ ብሎ አላህ በዚህ የሚጠይቃቸውና የሚቀጣቸው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ላ ጣዓተ ሊመኽሉቅን ፊ ማዕሲየት ልኻሊቅ፣ ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም ብለው ተናግረዋል። ስለዚህ የፈጣሪ ትእዛዝ ይቀደማል ከሰዎች ትእዛዝ ይልቅ እና በዚህ አላህ ሱብሓነሁ ወተዓላ አይቆጣብሽም። አብሽሪ። እሺ ከመጀመሪያም ደግሞ ባለትዳር ነበርኩ
በዛው ደግሞ ተጠልፊ ገጠር ምናምን ስለሆንኩና በብዙ ምክንያት ተጣልተን ተለያይተ ነበር። ከመስለሜ በፊት ነበር የተጣላ ነው አመት ወላሂ ቤት ነህ መጣንሽ አብረን እንትን እሺ። ለማንኛውም ምንድን ነው ያልሽው? ከመግባት ከመስለሜ በፊት ባለ ትዳር ነበርኩ። ከሰልሜ በፊትም ተጣልተን ተለያይተ ነበር ከሱ ጋር እና ከዛ በኋላ አሁን እኔ አልፈለኩም፣ ግን ከሰለምሽ በኋላ ነው እንደዚህ ያርክሹ ማለት እስልምና እንደዚህ ሰው ትዳር የሚያፈርስ ነው ወይ ምናምን ያሉን ነውና አሁን እኔ ቢያስታርቁ አሁን ሀገር ቤት ብገባም ልክ ድሮ እንደጠለፉኝ የሆነ የሚታቁን ከሆነ አራቅም ገጠር ውስጥ የሆነ ቦታ ስትሄድ ራሱ እንደዚሁ በቀንም ይዞ የሆነ ቦታ የሆነ ማድረግ የፈለኩት ያደርጋሉና ቢታረቅ ከሱ ጋር መኖር ይችላል። ክርስቲያን ነው እኔ አልኖርም። በርግጥ አይቻልም። እሱ አሁን አልፈተሽ ምናምን ካለኝ በርግጥ ይሄ የተፈረመ ነው ምናምን የለም በሰርግ ምናምን አይደን ጠልፎኝ ነው እናም አልፈልግም። አሁን ሌላ ባግባ ምንም ችግር የለም። ሌላ ወንድ እሺ ጀዛኩም ኸይር ኸይር ላይ ተበብ እሺ ሰላም አለይኩም ሁስም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ ሁሱ ከሀይድ ስንጸዳ ለምሳሌ አስር ላይ ከተጸዳን እንትን የዙህር ሶላት መስገድ አለብኝ? ላ የለባችሁም። አስር ላይ ጸድታችሁ ከሆነ ጊዜው ከገባ የዙህር ወቅት ካለፈ በኋላ ከሆነ የጸዳችሁት አስር ላይ ብትጸዱ የዛኔ እንትን አትሰግዱም፣ የለባችሁም። አሱር አዛን ከተባለ በኋላ ከሆነ የጸዳችሁት አሱር ነው የምትጀምሩት። ነገር ግን ከዙህር በኋላ በተጸዱት ዙህር አለፈ፣ ነገር ግን አሱር አልገባም ገና ነው ጊዜ። እንደዚያ ከሆነ አዎ ዙህርን ትሰግዳላችሁ አብራችሁ። አይ ሁለተኛ ጥያቄ ኡዝር ያለብን ሰዎች ለምሳሌ ልክ ውዱእ አድርጌ እየሰገድኩኝ በመሀል ውዱእ ጠፋብኛልና እሻን እየሰገድኩኝ እሻን ከጨረስኩኝ በኋላ ውትር መስገድ ይችላል ወይስ ድጋሚ ውዱእ ማድረግ አለብኝ? ውዱእ ከጠፋ ኦኬ። በሶላት ውስጥ ውዱእ ስለመጥፋት ነው እየጠየቅሻለሽ አይደል? እስኪ ድጋሚ። ሁሌ ነው ይጠፋብኛል። በቃ ልክ አሁን አድርጌ ከሆነ በመሀል ይጠፋብኛል። ሀይድ እየመጣ እንደዛ። እሺ ሀይድ ከመጣ የሆነ ሶላት እየሰገዳችሁ እያላችሁ ያን ሶላት ታቋርጣላችሁ። ወዲያው አዳራ እንዳትጨርሱ። ከዚያ በኋላ እንደገና ልክ በምትጸዱ ጊዜ ይሄን ሶላት ቀጣ ታወጡለታላችሁ። ምክንያቱም ወቅቱ ገብቶ ጊዜው ገብቶ የተጀመረ ሶላት ስለሆነ። ነገር ግን እየሰገዳችሁ እያላችሁ አዳራ ውዱእ ከፈታችሁ በሀይድም ይሁን በሌላ መንገድ ሶላታችሁን እንዳትጨርሱ አቋርጡ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ አሕደተ አሐዱኩም ወሁወ ፊ ሶላህ ፈልየንሰሪፍ ወልየተወደእ አሉ። አንዳችሁ እየሰገደ ሳለ ውዱእን ከፈታ ያቋርጥና ሶላቱን እንደገና ተመልሶ ውዱእ አድርጎ ይስገዳሉ። ሀይድ ከሆነ ደግሞ ከሀይድ በምትነጭ ጊዜ የዛን ጠብቀሽ ይህን ሶላት ቀዷ ታወጪለታለሽ ማለት ነው። እሺ ሀይድ ላይ ሆነ በስልካችን ቁርአን መቅራት እንችላለን ወይ? እባክህ መልስልን። ሀይድ ላይ ሆኖ ቁርአን መቅራትን በተመለከተ በዑለሞች መካከል አራት ሀሳብ አለ። ከዚያ ውስጥ ግን ራጅሑና መዛኙ የሚባለው ምንድን ነው? በሂፍዛ መቅራት ትችላለች፣ ስልኳን ይዛ መቅራት ትችላለች። የወረቀቱን ቁርአን ሙስሐፍን በጨርቅ ወይንም በጓንት ይዛ መቅራት ትችላለች። የማይቻለው የወረቀቱን ቁርአን ሙስሐፍን ያለ ጨርቅ ያለ ጓንት ይዞ መቅራት ነው። አላህ በቁርአን ላይ ላ የመስሁ ኢለል ሙጠሀሩን ብሏል። የተጣሩ ሰዎች ካልሆነ በስተቀር አይነኩትም ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ላ የመስል ቁርአን ኢላ ጣሂር አሉ። ቁርአንን ጠሃራ የሆነ ሰው ካልሆነ በስተቀር እንዳይነካ አሉ። እንዳይነካ እንጂ የሚለው ቁርአንና ሐዲስ ላይ ያለው እንዳይቀራ የሚል የለም። ስለዚህ ይመስላል ከዑለሞች ይከለከላሉ። ከዑለሞች ልክ እንዲሁ ምንም የሚከለክል ነገር የለም እና በእጇ ይዛ መቅራት ትችላለች ያላሉ። ነገር ግን ራጅሑ የነገርኳቸው ነው፣ አመዛኙ የነገርኳቸው። አይ ያሽ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኡስታዝ ሶላት ሰግደን ስንጨርስ የሚደረግ ዱዓ ሱጁድ ላይ ማድረግ እንችላለን? ስጁድ ላይ ዱዓ ማድረግ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አቅረብ ማ የኩኑ ልዓብዱ ሊረቢህ ፊ ስጁድ ፈአክሲሩ ፊህ ሚነ ዱዓ ነው። የሰው ልጅ ከየትኛውም ቦታ በላይ ለጌታው ለአላህ ቅርብ የሚሆነው ስጁድ ላይ ሲሆን ጊዜ ነው እና ስጁድ ላይ ስትሆኑ አብዝታችሁ ዱዓ አድርጉ ብሎ ተናግረዋል።
ጀዛከላህ። ቅድም ከጠየቀው ልጅ ጋር ስላልገባኝ ነው። ሽክራን አላህ ይጠብቅ። ድፍረት ቢኖረኝ ስንት ጥያቄ ነበረኝ? 5 ትክክለኛ አነሳ አይደለም። ከኢሳ በፊት የነበሩት ነቢያት ክርስቲያኖች ማላካቸው ብለው ነው የሚያምኑት። ክርስቲያኖች መመለስ ትችላላችሁ። ጥያቄ አለ። ቀጥል። እሺ ሁሉ ዞር ነው ከከተማ ውጭ፣ ሁሉ ዞር ነው ከከተማ ከአዲስ አበባ መጥቼ እስካሁን ሳልወጣ ቤቴ ቁጭ ብዬ እናንተን ሳወራ ጫማዬን እናቴ የት ነው ያደረግሽው? እባክሽ እናቴ ጫማዬስ የት? ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለ አልሐምዱሊላህ። ሁለት ጥያቄ ነበረኝ። እሺ ጥያቄ ነው ትንሽ ስላለኝ ነው። በቁርአን ውስጥ ልክ ጂኒ አላህ ሱብሓነሁ ወተዓላ ለመላእክትና ለኢብሊስ ስገዱ ሲል ኢብሊስ እምቢ አለ አይደል? ያ ቦታ ትንሽ ስላልገባኝ ነበር፣ እንድታብራራልኝ ነበር አለ ናያ። እሺ የትኛው ምን ነው ያልገባህን ንገረኝ። ትንሽ ያጠራጠረችኝ ከአላህ ውጭ ላለ አካል ስገዱ የምትለው ቃል ትንሽ ያጠራጠረኝ ነበር። ሰላም ደህና። ኦኬ አንደኛ እሺ አሚዮት አድርገው። ኦኬ በዚህ አጋጣሚ ኢብሊስ እምቢ ያለው ትክክል ነው ብሎ የሚያስብ ሊኖር ይችላል እኮ። ምክንያቱም ከአላህ ውጭ አልሰግድም ብሎ እምቢ ያለ ይመስላችኋል ኢብሊስ። ላ ኢብሊስ እንደዛ አይደለም። ኢብሊስ ራሱ ያውቃል ያ ነገር አምልኮ እንዳልሆነ ያውቃል። ገብቶሃል አይደል? ነገር ግን ምን መሰላችሁ ከአላህ ውጭ ላሉ መስገድ የሚለው ነው ልጅ ጥያቄው። እዚያ ቦታ ላይ የታዘዘው ብዙ ሰው የመሰለው ዛሬኛ የምናደርገው ይሄ መሬት ላይ ሄደን የምንሰግደው ነገር ምናምን መስለታ እንደዛ አይደለም። ስጁድ ተህያ ይባላል። ጋርና እንመልሳለን። ስጁድ ተህያ ይባላል። የሰላምታ ስጁድ ማለት ነው። የሰላምታ ስጁድ እንዴት ነው? ሰላምታ ስትቀርብ ሰውን እንዲህ ብለህ አጎንብሰህ ታውቃለህ? ያቺ ነች እንጂ ሌላ አይደለም። ያቺ ነች እንጂ ሌላ አይደለም። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ስጁድ ተህያ ይባላል። የሰላምታ ስጁድ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደሆነ በአዳምና በመላእክቶች መካከል የሆነው ሲናገሩ እንዲህ አሉ። አላህ መጀመሪያ ቀድሞ ለመላእክቶች ነግሯቸዋል አይደል? አደምን አፈጣጠሩን ባስተካከልኩና በሰራሁት ጊዜ ለእርሱ ስገዱለት ብሏቸዋል። ገብቶሃል አይደል? فإذا سويته ونفخت فيه من روحي فقعوا له ساجدين አለ። አደምን ፍጥረቱን ባስተካከልኩትና ከመንፈሴን በዘራሁበት ጊዜ ለእርሱ ስገዱ ብሏቸዋል። ጨረስከ ይሄን አይደል? ከዛ በኋላ አደምን ፈጠረው አላህ። ልክ አደምን ፈጠረው። የት ነው የፈጠረው? አደምን በጀነት ውስጥ ፈጠረው። ለላህ خلق آدم في الجنة በጀነት ውስጥ ፈጠረውና ወዲያው ህይወቱን በዘራበት ጊዜ አናገረው። ምን አለው? قال النبي صلى الله عليه وسلم እንዲህ አሉ። ከዛ በኋላ ይሆነው إن الله خلق آدم على صورته طوله 60 ذراعا فقال له يا آدم اذهب إلى هؤلاء الملائكة فسلم عليهم وسيردون لك وهذه تحيتك وتحية ذريتك إلى أن تقوم الساعة له. فذهب آدم فقال السلام عليكم فردوا عليه وعليكم السلام وزادوه ورحمة الله. ከዛም በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ መጀመሪያ መላእክቶችን አደምን ከፈጠርኩት በኋላ ወደ እናንተ ሲመጣ ስጁድ አድርጉለት ብላቸዋል። እንዴት ነው ስጁድ አደረጉለት የሚለው ነብዩ ሰለላሁ ዐለይሂ ወሰለም አብራርተውታል። ገባ? ከዛ በኋላ አደም በተፈጠረ ጊዜ ፈጠረውና አደም አላህ ሱብሓነሁ ወተዓላ ነፍስን ከዘራበት በኋላ አደም ሆይ አለው ሂድና ወደ እነዚያ መላእክቶች ታያቸዋለህ፣ ሰላም ታቀርብላቸው ነው ያለው። አሰላሙ አለይኩም በላቸው። እነርሱም የሚመልሱልህን ትሰማለህ ታያለህም ማለት ነው። ሰላም። ከዛ በኋላ አደም ሄደና አሰላሙ አለይኩም አላቸው። እነርሱም ወአለይኩም ሰላም ወራህመቱላህ አሉና የዛኔ ይሄን ሰላምታ አስመልክቶ የሰላምታ ስጁድ ነው ያደረጉለት።
ልክ አንድ ሰው ሰላም ስትል ጊዜ አክብረው እንዲህ ዝቅ የምትልለት የሰላምታ ስግደት የሚባል ነገር አለ። እንዲህ አይነት እንጂ መላእክቶች ያደረጉት ስጁድ ተህያ አሉ ኢማም ጠበሪ። ስጁድ ተህያ የሰላምታ ስግደት ነች። ያን ነው ያደረጉለት እንጂ መሬት ላይ ሄዶ መነጠፍና መስገድ ምናምን አይደለም። ያ የሚደረገው ለማን ነው? ለአላህ ብቻ ነው። ትክክል ገብተዋል። ለአላህ ብቻ ነው የሚደረገው እና ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ ላ ይርከዑ ኢላ ሊላህ አሉ። ለአላህ እንጂ ለማንም አይሰገድም ብለው ከልክለዋል። አሰላሙ አለይኩም ሰላም ነው። ሲራጅ እንደት ነው? አለ ወላሂ አልሐምዱሊላህ። ፈውዛን አሰላሙ አለይኩም በላቸው። አሰላሙ አለይኩም በል። ሰላም አለይኩም እንዴት ናችሁ በላቸው። እንዴት ናችሁ? ቁርአን ቅራ እስኪ። ቁርአን አልሐምዱሊላህ አልሐምዱሊላህ። ወአለይኩም ሰላም ቅራ እንጂ አልሐምዱሊላህ። ፈራ እሺ ገብተሃል አይደለ? አለ እና ሌላኛው ደግሞ ሌላ ጥያቄ ነበረኝ። ሌላ ጥያቄ እሺ፣ የአላህ ቃሉና መንፈሱ ስለዚህ ብትነግረን። የአላህ መንፈስ ሲባል ጊዜ አንድ ያዳምጣ አንድ የአላህ ቃሉና መንፈሱ ሲባል ጊዜ የአላህ ቃል ሲባል ጊዜ አንድ ያዛን ይጨርስ። ይቅርታ እንቀጥላለን። እሺ ይሰማል? ይሰማቸዋል? ምን ነበር የጀመርኩላችሁ? አስታውሱኝ። የአላህ ቃሉና መንፈሱ ምን ማለት ነው የሚል ነው። በመጀመሪያ መንፈስ የሚባለው ነገር አላህ የፈጠረው ፍጡር ነው። የሰው ልጆች ህያው የሚሆኑበት የሆነ ፍጡር ነው። ሩህ ይባላል ወይንም መንፈስ ይባላል። ስለዚህ የአላህ መንፈስ ሲባል ጊዜ አላህ የፈጠረው መንፈስ ማለት ነው። የአላህ ባለቤትነትን የሚገልጽ ነው። ገብታችኋል? የእኔ ሞባይል አልኩኝ። ይሄ እኔ ሞባይል ነው ስል የእኔን ባለቤትነትን የሚገልጽ እንጂ ከእኔ ተገንጥሎ የሄደ ክፍል ነው ማለት አይደለም። ስለዚህ ሩሑላህ ሲባል ጊዜ የአላህ መንፈስ ሲባል አላህ የፈጠረው ሩህ ማለት ነው። ገብታችኋል? ያ ነው። ስለዚህ ዒሳ ዓለይሂ ሰላም በዚህ ቃል ቢጠራ ከአላህ በሆነ ሩህ ተብሎ ቢገለጽ አላህ ከፈጠረው ሩህ መካከል በአንድ ሩህ ስለፈጠረው ነው ዒሳ። የአላህ ቃል ሲባል እንዲሁ አላህ ስብሐነሁ ወተዓላ በቃሉ ስላስገኘው ነው። ታዲያ አላህ በቃሉ ያስገኘው ዒሳን ብቻ ነው ወይ? አይደለም። አደምንም በቃሉ ነው ያስገኘው። አላህ በሱራ አሊ ዒምራን ላይ ሲናገር ቁጥር 59 ላይ ኢነ መተለ ዒሳ ዒንደላሂ ከመተሊ አደም አለ። የዒሳ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አደም ነው አለ። ኸለቀሁ ሚን ቱራቢን ثم قال له كن فيكون አደምን ከአፈር ከሰራሁት በኋላ ከዚያም ሰው ሁን አልኩት ወዲያውም ሰው ሆነ ይላል። አያችሁ፣ አደምን ሁን በሚለው ቃሉ ነው የፈጠረው። ዒሳንም ሁን በሚለው ቃሉ ነው የፈጠረው። አደምን ከመንፈሴ ዘርቼበታለሁ ብሏል። ዒሳንም ከእኔ በሆነ መንፈስ ብሏል። ስለዚህ አደምና ዒሳ ተመሳሳይ ናቸው ማለት ነው። እንዳው እናወዳደር ከተባለ በሌላ ነገር በአፈጣጠር አስደናቂነት የአደም ይበልጣል። ምክንያቱም አደም ዓለይሂ ሰላም ከወንድም ከሴትም አይደለም የተገኘው። ዒሳ ግን ቢያንስ ከሴት ተገኝቷል። እኛን የሚመስልብን አንድ ጎን አለው። ልክ እንዲሁ አደም ዓለይሂ ሰላም ጀነትን ገብቷል፣ ጀነት ኑሯል። ዒሳ ግን ጀነት አልኖረም። አደም ዓለይሂ ሰላም መላእክቶች ስጁድ አድርጉላት ተብሏል። ዒሳ ዓለይሂ ሰላም ላ ይህ በሌላም ነገራቶች። ነገር ግን እንደው በደረጃው ከአላህ ዘንድ ማን ይበልጣል በሚለው ከሆነ ይሄ በአፈጣጠር እንጂ በደረጃ ዒሳ ይበልጣል። ከአደምና ከዒሳ በፍጹም አይገናኙም።
ዒሳ በጣም ላቅ ያለ ከፍ ያለ ነው ደረጃው ከአደም በደንብ አድርጎ ልብን አድርጎ አባታችን አደምን ዒሳ ይበልጠዋል። ሀይ ጥያቄ አለ? ቀጥል። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ መጀመሪያ አላህ ሱብሃነሁ ወተዓላ ፍጥረትን ሲጀምር መጀመሪያ ቀለምን ፈጠረ ይላል እና ነብያችን ሰለላሁ ዐለይሂ ወሰለም በሱረቱል ካፍ 18:8 ላይ ደግሞ ባህር ቀለም ቢሆን ኑሮ የአላህ ቃል ሳያልቅ ባህሩ ባለቀ ነበር ይላል። ሱረቱል ሁድም 11 ምዕራፍ 11 ቁጥር 7 ላይ አላህ ሱብሃነሁ ወተዓላ የምድርና ሰማይን በ6 ቀን ፈጠረ ብሎ ዙፋኑም በውሃ ላይ ነበር ይላልና ሳሂህ ቡኻሪ 31:19 የየመኖች ነብያችን ሰለላሁ ዐለይሂ ወሰለም ሊጠይቋቸው ሲመጡ ስለ ፍጥረት ውሃ ነው ወይስ ቀለም ነው? እስኪ ቀለሙና ባህሩን እስኪ እንትን በልልኝ። ማነው ቀድሞ የተፈጠረው? የቱን እንደዛ ውሃ ነው ቀድሞ የተፈጠረው። ውሃ ነው ቀድሞ የተፈጠረው። ከቀለምን ይቀድመዋል። ቀለም መጀመሪያ የተባለው ከሰማይና ከምድር አንጻር ነው። ሐዲሱ ላይ ምን ይላል መሰለሽ? أو إن الله كتب مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة. وعند حديث ላይ አላህ ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት የባሪያዎቹን የፍጥረታቶችን ሁሉ ወይንም የፍጥረታትን ሁሉ ቀደር የዛኔ ጽፎታል ብለው ተናግረዋል። አየሽ፣ ስለዚህ ቀለም የመጀመሪያ የተባለው ከሰማይና ከምድር አንጻር ነው። አንጻራዊ ነው የእርሱ መጀመሪያነት ያ ነው። የመጀመሪያ ባህር እንደተፈጠረ እሰጥሻለሁ። እሱ ከቀለም አንጻር ያለው ልስጥሽ። መጀመሪያ ከሰማይና ከምድር ማን ነው? ከባህሩ ማን ነው? ከዚያ በኋላ ነው ቀለም የተፈጠረው። ከሰማይና ከምድር አንጻር ቀድሞ መፈጠሩ ነው እዛ ላይ የሚገልጸው። ተኽሪጅ ሐዲስ ኢነላሃ ከተበ مقادير الخلائق أشياءنا مسلم 2653 የቀለም መጀመሪያነት ከሰማይና ከምድር አንጻር እንደሆነ ይናገራል። ያ ማለት ቀለም ከሰማይና ከምድር በፊት ቀድሞ ተፈጥሯል። ነገር ግን ከዚያ በፊት 2653 كتب الله مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة. هلا قال وعرشه على الماء. وعرشه على الماء بروزي عليه تناقرا من الآن شرح اللام بالله سنة ثانية. كتب الله عز وجل أقدار الخلائق في اللوح المحفوظ وهي واقعة فوق ما قضى الله عز وجل وقدر، وهي كتابة علم وإحاطة بما سيكون وليست كتابة جبر وإكراه. زبوت على الله سلف فترته قرمه وصفار سيبال ጊዜ ወደፊት ሰዎች በራሳቸው ነፃ ምርጫ ፈቃድ የሚመርጡትን ስለሚያውቁ ጻፈው እንጂ እንዲመርጡ አስገድዶ እየጻፈባቸው አይደለም። በደንብ ላይ እዚህ ጋር ብዙ ሰው የሚሳሳተው አላህ ጽፎታል ሲባል ጊዜ ያለኛ ነፃ ምርጫ ፈቃድ አስገድዶ እንድንሰራ የጻፈብን ይመስላችኋል። ይሄ ስህተት ነው። ነገር ግን ምንድነው ከተባለ ሰዎች ወደፊት የሚመርጡትን ያውቃል አምላክ አላህ በቅድመ እውቀት አምላክ ነውና እርሱ። ስለዚህ በራሳቸው ነፃ ምርጫ ፈቃድ የሚመርጡትን አላህ Subhanahu Wa Ta'ala የጻፈው ማለት ነው። ወጣቻን ومن خصائص العقيدة الصحيحة في الإسلام الإيمان بالغيب ومنها ما كان من علم الأزل عند الله سبحانه وتعالى. كتككلنا كعقيدتنا كأمنتنا መሰረት አንደኛው ምንድነው? አላህ Subhanahu Wa Ta'ala የፍጥረታቱ ሁሉ ዕውቀት በእርሱ በቅድመ ዕውቀቱ ስር ይገኛል ብሎ ማመን ነው። ዛሬ አሁን ለምሳሌ ቁጭ ብለን እዚህ ስናወራ ፌስቡክ ላይ ቲክቶክ ላይ ሁሉ ጓደኞቻችን ይሄን ሁሉ የምትሰሩትን ቀድሞ ያውቃል ብሎ ማመን አንዱ የእምነታችን መሰረት ነው። ይሄ ግን ስራችን በፈቃዳችን ነው፣ በምርጫችን ነው። ያን በምርጫችን ምን እንደምንሰራ ቀድሞ ስለሚያውቀው ያን ነው ያሰፈረው። وفي هذا الحديث يبين النبي صلى الله عليه وسلم أن الله كتب أي أمر القلم أن يكتب في اللوح المحفوظ مقادير الخلائق وهو قضاء الله وحكمه الذي قدره على الخلائق أزلا قبل وجود الكائنات، فكتب علمه بالأشياء قبل كونها وقبل أن يخلق السماوات والأرض ب50,000 سنة، فلا تبديل ولا تغيير،
فكل شيء كائن إلى يوم القيامة فإنه مكتوب قد انتهي منه فما أصاب العبد لم يكن ليخطئه وما أخطأه لم يكن ليصيبه وكان عز وجل عرشه على الماء قبل خلق السماوات والأرض وكان عز وجل عرشه على الماء يا الله سبحانه وتعالى عرش وينم دقمو زفانو بوها لا ينبر سماينا مدرين كما افتروا بفيت وفيه إشارة إلى أن الماء والعرش كان مبدأ هذا العالم فزي من الرد وكحديث من دنو وها أن عرش يزيه عالم يفترت مجمراج ناتشو سلازي كدمو وها تفتر كذا وهلا عرش تفتر كذا وهلا كرسي كذا وهلا قلم كذا وهلا لوح سليدو كذا وهلا سماي كذا وهلا مجر إيالي هذا المعنى يهنا لكونهما خلقا قبل خلق السماوات والأرض له وحنا عرش سماينا مدر كما فترات وبفيتنا تفتروت والعرش هو عرش الرحمن الذي استوى عليه جل جلاله عرش سبال الله كف يلبس عرش لمالتنا وهو أعلى المخلوقات وأكبرها وأعظمها እርሱ የፍጥረታት ሁሉ የበላይ ነው ማለት የመጨረሻ የፍጥረት ሁሉ ጣራ ነው እርሱ እንዲሁም ታላቁ ፍጡር እርሱ ነው ግዙፍ ፍጡር እርሱ ነው ለሁ ቀዋይም ለእርሱ እግሮች አሉት የዓርሽ ማለት ነው ወለሁ ሐመላ من الملائكة يحملونه የሚሸከሙትም ተሸካሚ የሆኑ መላእክቶች አሉት ይላል መሸከም ሲባል ስንት ናቸው መላእክቶቹ 8 መላእክቶች ይሸከሙታል ግን መሸከም ሲባል አንተ አገልግለህን እንደዚህ እንደምትሸከም ማለት አይደለም አገልግል ይዘህባትህ ልቆርሻ ተሸክመህ እንደምትሄደው ለማለት አይደለም አላህ Subhanahu Wa Ta'ala እነርሱን በተለየ መንገድ እንደፈጠራቸው ሁሉ ስራቸውም ከይፍያቸውም ከኛ ጋር የሚገናኝ ነገር አይደለም ያ ነው ከይፍያው እንዴት ነው የተሸከሙት የሚለውን አላህ Subhanahu Wa Ta'ala ነው የሚያውቀው ግን ከኛ ጋር የሚመስል ነገር አይደለም የነርሱ ስራ ወጣቸው وله حمل من الملائكة يحملونه وصفه الله عز وجل بأنه عظيم وبأنه كريم فوصفه بالعظمة من جهة الكمية وبالحسن من جهة الكيفية እጅግ በጣም ያማረና የተዋበ የአላህ ግዙፍ ማን ነው ታላቅ ፍጡር አርሽ ነው እንታቸው በግዝፈትም አላህ ታላቁ አርሽ እያለ ይጠራዋል በጣም ግዙፍ ስለሆነ ከመጠኑ አንፃር መጠኑ ምን ያክል እንደሆነ ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አርሽ ተመልከቱ عند حديث النبي صلى الله عليه وسلم يعرش المتن سيناغروا من قالوا ما السماوات السبع والأرضون السبع على الكرسي إلا كحلقة ملقى على فلات الأرض وما الكرسي على العرش إلا كحلقة ملقى على فلات الأرض سبات سماواتنا سبات مدرر ሁላቸውም ተጠቅልለው ኩርሲይ ላይ ቢጣሉ ትልቅ ሜዳ ላይ እንደተወረወረች ቀለበት ነው የምታክለው አሉ ሰባት ሰማይ ሰባት ምድር አስቡ ሰባት ሰማይ ሰባት ምድር እነዚህ ተጠቅልለው ኩርሲይ የሚባለው ፍጡር ላይ ቢጣሉ ትልቅ ሜዳ ላይ እንደተወረወረች ቀለበት ናች የምታክለው አሉ ምን ያክል ግዙፍ ቢሆን ኩርሲይ ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም والكرسي كحلقة ملقى على العرش كحلقة ملقى على فلات الأرض ኩርሲይ ደግሞ አርሽ ላይ ቢጣል ትልቅ ሜዳ ላይ እንደተጣለች ቀለበት ናች እርሷም ከአርሽ አንፃር ብለው ተናገሩ አርሽ ስለዚህ እጅግ በጣም ግዙፍ የሆነ ፍጡር ነው የሰማይና ምድር ሰባቱ ሰማያት ሰባት ምድር አስቡት አንዱ ሰማይ ከዚህ ካለንበት እስከሚቀጥለው እስከዚህ እስከምናየው ሰማይ ድረስ ርቀቱ 500 ዓመት ያስጉዛል የተቻላል 500 ዓመት ያስጉዛል በእያንዳንዱ ሰማይ መካከል እስከ ሰባቱ ሰማይ ድረስ 500 ዓመት ርቀት አለ አንዱ ሰማይ ብቻ ደግሞ ከላይ እስከ ታች 500 ዓመት ያስጉዛል እሱ የተቻለ 500 ዓመት እኔ እናንተ ያስ 50 ዓመት እንኖር ያለና ከሰማይ ብትጣል ሩቧንም ሳትደርስ እድሜ ያልቃል እዛ ላይ ማለት ነው እና በጣም ግዙፍ የሆነ ፍጡር ነው ታዲያ አላህ Subhanahu Wa Ta'ala የትንሳኤ ቀን እነዚህን ሰባት ሰማይ ሰባት ምድር ሰባት ሰማይን በአንድ እጁ ሰባት ምድር በአንድ እጁ ጠቅልሎ ይዛቸዋል የትንሳኤ ቀን يوم نطوي السماء እያለ አላህ ይናገራል ሰማይን በመጠቀለላት ጊዜ አለ አንድ ሰው ወረቀትን እንደሚጠቀልል ጥቅልል ያደርጋታል አላህ Subhanahu Wa Ta'ala የትንሳኤ ቀን فيتكفأها يعني الجبار الله سبحانه وتعالى يتقللات የትንሳኤ ቀን እና يوم نطوي السماء كطي السجل للكتب እያለ ይናገራል እና እንደተቃላይ ያ ነው ከሰማይና ከምድር በፊት ቀድሞ ቀለም ተፈጥሯል ቀለም መጀመሪያ የተባለው ከሰማይና ከምድር አንፃራዊ መጀመሪያነት እንጂ ፍጹም ከሁሉም በፊት ነው ለማለት አይደለም
ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሃ ከተበ መቃዲረ አልኸላኢቅ ቀብለ ኸልቂ ሰማዋት ወልአርድ ቢ50,000 ሰና ካሉ በኋላ ወካነ ዐርሹሁ ዐለል ማእ ብለው ተናገሩ። አላህ ሱብሓነሁ ወተዓላ በሱረቱል ሁድ ላይ ወካነ ዐርሹሁ ዐለል ማእ ብሏል። 7 ሰማያትን 7 ምድርን መፍጠሩን ከገለጸ በኋላ ይፈሻላል። ስለዚህ መጀመሪያ ቀድሞ ምን ተፈጠረ? ውሃ ተፈጠረ። የፍጥረት ሁሉ ምንጭ ነውና እርሱ። ከዛ በኋላ ዐርሽ ተፈጠረ። ከዛ በኋላ ኩርሲይ ተፈጠረ። ከዛ በኋላ ቀለም ወይንም ብዕር ተፈጠረ። ከዛ በኋላ ያ ብዕሩ የጻፈበት ለውህ ሰሌዳው ለውህ መሕፉዝ እርሱ ተፈጠረ። ከዛ በኋላ ከ50,000 ዓመት በኋላ ሰማይ ተፈጠረች። ማነው? ሰማይና ምድር ተፈጠሩ። ሰማይና ምድር ተፈጠሩ። ይህን ይመስላል። መጀመሪያ ከሰማይና ከምድር ማን ይቀድማል በአፈጣጠር ከተባለ መጀመሪያ ምድር ነች የተፈጠረችው። ምድር ተፈጠረች፣ መሬት ተፈጠረች። ከዚያ በኋላ ሰማይ ተፈጠረች። ከዚያ በኋላ ምድርን እንደገና ተራራዎችን፣ ውሃ፣ ሸንተረር ምናምን አደረገባት፣ የምድር በረከቶችን ሁሉ። አጠቃላይ ሰማይና ምድር በአጠቃላይ ስንት ቀን ፈጅተዋል? 6 ቀን ፈጅተዋል ለመፍጠር። ገብታችኋል? አላህ ሱብሓነሁ ወተዓላ አላህ ለዚ ኸለቀ ሰማዋት ወልአርድ ፊ 6 አያም ይላል። እኔ አምላካቸው አላህ ማለት ሰማያትና ምድር በ6 ቀን የፈጠርኩኝ አምላክ ነው እያለ ይናገራል። ምድር መጀመሪያ ስትፈጠር ጊዜ ምድር ለምጣ ነበረች፣ ተራራ ምናምን የላትም፣ ሰጥ ያለች ሜዳ ነበረች። በ2 ቀን ተፈጠረች። በዚህ ሁኔታ ልብ በሉ፣ መጀመሪያ 2 ቀን። ከዚያ አላህ ስብሐነሁ ወተዓላ ሰማይን ቀጥታ ፈጠራት፣ 2 ቀን ያዘች ሰማይ። እንደገና አላህ ስብሐነሁ ወተዓላ ምድርን ደለደላት፣ ወይንም የምድር ላይ በረከቶችን አደረገባት፣ ዛፍ፣ ውሃ፣ ተራራ፣ ሸንተረር፣ እነዚህ ሁሉ ፍጥረታት እንደገና። ስለዚህ በአጠቃላይ ስንት ቀን ሆኑ? ፈቀዳሁነ 7 ሰማዋትን ፊ የውመይን ወአውሓ ፊ ኩሊ ሰማይን አምረሃ እያለ በሱረቱል ፉሲለት መጀመሪያው ገጽ ላይ እስከ 2ኛው ገጽ ድረስ ይሄን ነገር አብራርቶታል። እና ይሄን ይመስላል። ሮዚ ገብቶሻል? የውሃውን ንገረኝ። ውሃውን መጀመሪያ እንደተፈጠረ እዛ ሐዲስ ላይ ቅድም የነገርኩሽ ላይ አለ። ወዐርሹ ዐለል ማእ እያለ ይናገራል። የነገርኩሽ ቁጥር ላይ ጀዛኩሙላህ ኸይር። በነገራችን ላይ በዚህ ጉዳይ ላይ በዑለሞች መካከል ኺላፍ ልታገኝ ትችያለሽ። ያ ማለት ግን الخلاف لا يحتج بها إلا أن المسلمين يرجعون إلى الأدلة التي جاءت في الكتاب والسنة. الناس الذي يعني ورزانا من ملا سوش قتلوا